በእናትህ በቃኝ ተወኝ። በእናትህ አላሳዝንህም? ላገኛት ልጄ እዚህ ያተዋት በጣም ያሳዝነው። ምን ልሰራ ስራ አንተ ምን ያደርግልህ? ምንም ያደርግልህ ነገር እኔ እንዳልኩሽ ስራ እንድትሰሪ እንድትታገዥ ነው። አሁን ከምትሰሪው ስራ ላይ ሞር እኛን እንድናግዝሽ። ስለዚህ እህትሽንም የእህትሽን ልጅም የገደልሻቸው አንቺ ነሽ። ጸጥ ያደረግሻቸው አይደል? በጣም ጥሩ። እንደዚህ እንድትይ እኮ ነው የፈለኩት። ምን ፈለግኝ ታዲያ? አንተ ልጠይቀኝ የመጣው ጥያቄ ሌላ ነው፣ የምትጠይቀኝ ሌላ ነው። ስለዚህ በህግ ውጣልኝ። እኔ ይኸውልሽ አትበለኝ። በህግ ካልሽ እኔም አንድ የህግ አካል ነኝ። ምን ያደርግልኛል? እንኳን በኋላ ምን ህይወት ሲኖረኛል? ህይወት ይቀጥላል። እሺ ስለዚህ አድርገሻል። እንደዚህ እነሱን ችግር የለውም። እንደዚህ ተንኮል አስቢባቸው። ተንኮል ስላሰቡብሽ የ7 ዓመት ህጻን ልጅ ምን አድርገሽ? ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም እንግዲህ በአንድ አዲስ ነገር መጥቻለሁ። እንደምታውቁት ብዙ ሰዎችን ሁልጊዜም እንረዳለን፣ ሁልጊዜም ከጎናቸው እንሆናለን። ዛሬ ደግሞ ለየት ባለ ክስተት አባታችን ጥግ ተገኝተናል ማለት ነው። አባታችን እንግዲህ እያለ ያለው ምንድን ነው? እባክህን ልጄ ድረስልኝ ብሎ በሰው ነው ያስደወለልኝ። ባለቤቴና ልጄ አርፈዋል። ምክንያቱን አላወቅኩኝም፣ ግን ደግሞ ቤት ውስጥ በተሰራ ምግብ ተመረዘ ተብሎ ነው ባለቤቴና ሚስቴ ያረፉብኝ። በተመረዘ ምግብ ነው። እኔም ስመጣ ያው ወድቀው ነው ያገኘኋቸው ብሎ ከብዙ ሀዘን በኋላ እኔን አስጠርቶ ስለ ሁኔታው ስለ አንዳንድ ነገር እንዳጣራለት ጠርቶኛል። እያማከረኝ ነው ያለው ማለት ነው። በዋነኝነት የደረሰበት ነገር በጣም ከባድ ነው። እንግዲህ በአንድ ቀን ልጅና ሚስትን ማጣት በጣም ከባድ ነገር ነው። በዋነኝነት እስኪ የደረሰበት ነገር ምንድን ነው፣ የነበሩት ሁኔታዎች ምንድን ናቸው የሚለውን ከአባታችን ጋር ሁሉንም ነገር ተመካክረን እስቲ መፍትሄም ካለ የሚጠራጠራቸው ሰዎች ካሉ እነሱንም አጠያይቀን ምላሽ የምንሰጥ ይሆናል ማለት ነው። እናንተ ግን እንደተለመደው ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። ምናልባትም አንድ ቀን ሊጠቅም ስለሚችል ማለት ነው። ሰው ከየትኛው ነገር መጠንቀቅ እንዳለበት ሊጠቅም ስለሚችል ብዙ ሰው አይን እንዲያገኝ ብዙ እይታ ውስጥ እንዲገባ ሸር አድርጉላቸው። ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለወዳጆቻችሁ ሳብስክራይብም እያደረጋችሁ የእኛ ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም የኔ አባት፣ እንዴት ነህ? እስኪ ከስምህን እነሳና ስምህን አስተዋውቅልና ከዛ በኋላ ደግሞ ምን እንደደረሰብህ እያንዳንዱን ነገር ትናገራለህ። በመጀመሪያ ደረጃ ግን ስለደረሰብህ ነገር ስለ እያንዳንዱ ነገር እጅግ ከልቤ በልዑል ሚዲያ ስም አዝኛለሁ። እግዚአብሔር ያጽናህ ማለት እፈልጋለሁ። እናንተም እዚህ ድረስ መታችሁ ጥያቄ ስለቀረባችሁ በጣም አመሰግናለሁ። ከባድ ችግር ነው። ስሜ አቶ ታደሰ እባላለሁ። እሺ አቶ ታደሰ፣ ምንድን ነው የደረሰው ነገር? ያጋጠመ ነገር ምንድን ነው? እስቲ ንገረን። የደረሰብኝ ችግር በባለቤቴና በልጄ ላይ ችግር ደርሶብኝ ነው። ባለቤቴና ልጄ ህይወታቸው አልፎብኝ ነው። በሚስቴ እህት ነው ይሄ ነገር የተደረገብኝ እና ምሳ ሰዓት ላይ በመጣበት ሰዓት ላይ ምሳ ልበላ ወደ ቤት እየመጣው ነው። ምሳ የለም። ወዴት ነው የምትሄጂው ስላት አይ ሚስቴና ልጄን ይዤ ነው የምሄደው አለችኝ። የት ነው የምትሄጂው በምልባት ሰዓት ላይ ወደ ቲቪ ነው የምሄደው አለች። ተመልሰው ሲመጡ ልጆቼና ሚስቴ ባለቤቴና ልጄ ቤት ውስጥ በተመረመዝ ህይወታቸው አለፈብኝ። በተመረዘ ምግብ ከዛ ወደ ህግም አካል ሄጄ እንዲያደርግብኝ በምልበት ሰዓት ላይ ህግ ምንም መፍትሄ ሊሰጠኝ አልቻለም። ተመልሶ ከባሪዎቹም ወደ እኔ መጡ። ቤት ውስጥ በተቀመጠ ምግብ ነው እንጂ ራስ ጋር ነው የተደረገው እንጂ ምንም ያደረጉት የለም ነገር ነው ብለው። እንዴት ቤት ውስጥ የተመረዘ ምግብ ነበር? የዛን ቀን ተገኝቷል ነው የሚሉት ፖሊሶች፣ ግን ምንም የተገኘ ነገር የለም። እና ስለዚህ ቤት ከመጡ በኋላ ነው። ቤት ውስጥ ቢሆን ቤት ውስጥ ነበር ህይወታቸው የሚያልፈው። ስለዚህ እዛ ሄደው ከመጡ በኋላ ነው እዚህ ቤት ውስጥ ህይወታቸው ያለፈብኝ። እዚህ ልጆቼና ባለቤቴን አጥቻለሁ። በጣም ትልቅ ሀዘን ውስጥ ያለሁት። ሀዘኔም አልበረደልኝም። ሀዘኔም በጣም አስቸጋሪ ነው። በጣም ከባድ ነው ለማለት ነው። እናንተም መጣችሁ እዚህ ቦታ ላይ በመምጣታችሁ
ለህግ ፊት እንድታቀርቡልኝ ነው እናንተንም በዚህ ቦታ ላይ የጠራኋችሁ። አይዞት፣ ይገባኛል፣ እረዳለሁ። በጣም ልጅና ረጋ ብለው በጣም ማልቀሱ ከባድ ነው። በጣም ልክ ነው። በጣም ከባድ ነው። በጣም አዘኔ ሊወጣልኝ አልቻለም። እስቲ ረጋ ብለው ስለ ሁኔታው ያስረዱኝ። ችግር የለውም። ያው ሲያለቅሱ አይደለ የኖሩት። እስቲ በጣም ስለ ከሀዘኔ ሁኔታው ሊወጣልኝ በዛ አልቻለም። ሰዓት ቤት ልመጣ ነው ስትላት ነው እህቴ ቤት ምሳ ተጋብዣለሁ ያለች? ቤት ነው ምሳ ተጋብዘናል ብላ ነው ይዛብኝ ልጄንም እሷንም ይዛ ሄደችው። እዛ በኋላ ቤት ከመጡ በኋላ ነው ሁለቱም ህይወታቸው ያለፈብኝ። በጣም ታሳዝን። የ7 ዓመት ልጅ ነች ልጅ መከታ የሌለች በጣም ትንሽ ልጅ መወዳት ልጅ ነች። እሷ ነች በቃ እንደዚህ ነችብኝ። በጣም ትልቅ መራሪ ሀዘን ውስጥ ነው ያለው። እና እርስዎ ጥርጣሬው እህቷ ላይ ነው? ጥርጣሬ እህቷ ላይ ነው ያለኝ። ለምንድን ነው የሚጠራጥሯት? ይጨቃጨቃሉ፣ ይጣላሉ። በቃ ሁሉ የሚስማሙበት ነገር የላቸውም። ውርስ አላቸው መሰለኝ። በውርስ አንዳንድ ነገሮች ሊጨቃጨቁ ነበር ከእትዬዋ ጋር። እዛ እኔን ለመጉዳት ምን አላውቅም ድርጊት ተፈጸመብኝ። በጣም ያሳዝናል። በጣም ነው የሚያሳዝነው። እውነት ለመናገር እንደዚህ አይነት ክስተቶች ያሳዝናሉ። እና እንዴት ነው ማለት ቤት ውስጥ እንዴት የተመረዘ ምግብ ታገኘ? እንጃ ሰዎች ናቸው። የአስከሬን ምርመራ ሲደረግ የተመረዘ ምግብ ነው ያሉት። የተመረዘ ምግብ ግን ቤት ውስጥ ቢሆን ኖሮ እኔ ምሳዬ መጥቼ እዛው ቤት ውስጥ በላ ነበር። ግን የተሰራ ምግብ ምንም የለም ስላለች ነው ወደ ቴጋ ሄጄ እዛ ምሳ እንበላለን ብላኝ ምክንያት ፈጥራ ሄደችብኝ። አንተስ በሰዓት ሁልጊዜ የምትመጣው ሰው ለምን ቀረ? ለምን ከምሳው ወደ ቤት ለመምጣት ቀረ? ወደ ቤት መጥቼ ነው የመጣሁት። በቃ ምሳ ልበላ ነው ወደ ቤት የመጣሁት። በዛ ሰዓት ነው ሞቶ የተገኙት። እኔ ምሳዬ ልበላ ነበር አጋጣሚ አመጣጤ ምሳዬ ልበላ ነበር አመጣጤ መጣሁ። ከዛ በኋላ ነው በቃ የድርጊት ተፈጽሞብኝ ወደ እናንተ ልመጣና ወደ መፍትሄ ታቀርቡልኝ ነው። በጣም ያሳዝናል። ማለት እንዴት ለአንተ ቤት ውስጥ ምግብ የሚሰራ ከሆነ ቤት ውስጥ ከሰራችልህ ምግቡን እህቷ ቤት ለምን ሄደች? ወይስ ያኔ ለአንተ ምንም አይነት ምግብ አልተሰራም? ምንም ነገር አልተሰራልኝ። ለዚህ ነው ስላልተሰራ ወደ እህቴ ቤት ይዤ ነው እዛ ምሳ የምንበላው ብላ ነው ይዛልኝ ሄደችው። ይዛችሁ ልጄን ይዛ ሄደችው። እዛ አንተም ምሳ ልትበላ መጣሁ። አጋጣሚ ሆኖ ያንን የተመረዘ ምግብን ብትበላ አንተም ትሞት። እኔም ህይወቴም ያልፍ ነበረ። በቃ ለህግም እንደዚህም አልቀርብ ነበር። የተደባብሶ ይቀርብኝ ነበር ማለት ነው። ሁላችንም እናልቅ ነበር ማለት ነው። ሁላችንም እናልቅ ነበር። በጣም በጣም ከዚህ ላይ የሚወጣብኝ ታሪክ የለም። ይህም ልጅ ዋጣበት ልጅ ተረጋጋ ጉዳይ የለውም። ረጋ ብለው አስረዳኝ ስለ ሁኔታው። አሁን ማስረዳቱ ነው የሚሻለው። በትዳር ምን ያክል ጊዜ ሆናችሁ? 12 ዓመታችን። 12 ዓመት ሙሉ? 12 ዓመት። በ12 ዓመት ቆይታችሁ ታዲያ እንዴት አንድ ልጅ ብቻ? እምቢ ብሎን እንግዲህ እችንም በጸበል ምክንያት ምናምን በስለት ምናምን ያገኘናት። በጸበልና በስለት እና በጸበል ነው ያገኘናት። እኔም ብዙ ተስዬ እሷም ስላም ብለን ነው በጸበል ምክንያት ያገኘናት። እሺ፣ ሁለተኛ ስለምን አልወልዳችሁም ታዲያ? ያው እምቢ ስላለ ነው እንጂ በጸበል ምንም እየሞከርን ነው፣ እግዚአብሔር እየጸለይን ምን እያለን ነው ያለነው። በዛ ነው እንደዛ እያለ ነው እንግዲህ ያረፉት። እንደዛው ነው ያረፉት እንግዲህ። መንገታ ልጅ ማላገኛት ልጅ እዚህ ያተዋት በጣም የሚያሳዝነው። ለማን ብዬ ልንገር? ለማን ነው የምነግረው? በጣም ነው የሚያሳዝነው። እስካሁን በሀዘን እስካሁን ተጎድቼ ነው ያለሁት። እስካሁን ዘላይ ነው ያለሁት። ምክንያታቸው ይሄ ነው። በቃ እና አሁን እርስዎ ከቤት አይደሉም ያሉት? ለምንድን ነው ከቤት የወጡት? ከቤት የእሷ ቤት ስለሆነ የእህትየው ቤት ስለሆነ እህትየውም ከቤት አስወጥታኝ እዚህ ጓደኛ ቤት ነው ተጠልያለሁ። ጓዳ ውስጥ ነው በቃ እዚች ጋር ማርፈው በቃ ጓደኛዬ ነው እንትን ያለኝ እሱ የምኖረው አስጠግቶኝ ነው የምኖረው። በጣም ያሳዝናል። ለምንድን ነው ቆይ ለምን በዛ ቅጽበት ለምን አንተን ውጣ አለችህ? ምንድን ነው ምክንያቷ? ምንም ምክንያት የላትም። በቃ ውጣልኝ ብላ ከቤቷ የእሷ ቤት ስለሆነ ከቤት ውጣ ብላ ከቤቷ አስወጣች። እና ያው ጓደኛ እዚህ ኩሽና ውስጥ ነው ቁጭ ብያለሁ። እሺ፣ የቤት እቃዎች በትዳር እንደዚህ ብዙ ያፈራቸዋቸው ንብረቶች ይኖራሉ መቼም። እና እነሱ እንዴት ታዲያ ጥላችሁ? እሱ እቃዎችን ሸሻጭጬ ምናምን ለባለቤቴና ለልጆቼ ቤተክርስቲያን ዝክር ምን አደረግኳት። እሷንም ነፍሴ ማለኝ ፍትሀት ምናምን አድርጌ ለቤተክርስቲያን ምናምን አንዳንድ ነገሮች አልኩባቸው። ገንዘብ አልነበረም እንደዛ የምታደርግበት? ምንም አቅም የለኝም ነበር።
እና ያለችን የቤት እቃዎችን እኔና እሷ ባለቤቴ እና እሷ ያፈራነውን ነው እሷን ሻጭጬ ለልጆች ያደረኩት። ለፍታት ለቤተክርስቲያን አንዳንድ ነገሮች ለቁርባን ማስቆረባችን ለባለቤቴ ያው በጣም ያሳዝናል። የደረሰብዎት ነገር በጣም አያልቅሱ አባቴ ቆይ እኮ ገባኝ። እሺ ተረድቻለሁ እኮ በመሀል ይሄ ሁሉ ነገር ሲባል ከአንተ ጋር ትመካከሩም ነበረ? እንደዚህ እያለች ነው በቤቱ ጉዳይ እንደዚህ ለምን በስማቸው አላረጋችሁትም? እሷ ወይስ ምንድን ነው? ምንም ይሄ ብቻ ቤት ነው ያላቸው? ሁለት ቤት ነው ያላቸው። አንድ ትዬ የምትኖርበት፣ አንድ እሷ የምትኖርበት ነው። አንድ እናንተ የምትኖርበት፣ አንደኛ የምኖርበት ነው፣ አንድ ትዬ የምትኖርበት ነው። በዛ ታሪክ ላይ ሁሉ ይጨቃጨቁ ነበር። በዛ ታሪክ ነው ወርሳለሁ አትወርሺም አይነት ነገር መሰለኝ። እዛ አንድ ቤት እሷ ከያዘች ለምንድን ነው የእናንተን ቤት የምትወርሰው? ምን አውቃለሁ እንግዲህ። እናንተ ስለምን ማለት የፍርድ ቤት ጉዳይ ይዞት ነበረ ወይስ እናንተ በስማችሁ ለምን አላረጋችሁትም? የፍርድ ቤት ጉዳይ ይዞት ነው ብላ ነው እሷም እንትን ያለችው። ስለዚህ የፍርድ ቤት ጉዳይ ስለያዘው በቃ እንደዚህ አጥፍታ እኔንም መበተን ነው እነሱንም መበትና እንትን ማድረግ ነው። እኔ ጥርጣሬ ያለኝም አሁንም እሷ ላይ ነው፣ ትይው ላይ ነው። ህግ ምን አላት በሰዓቱ? ህግ ምንም ነገር ያለኝ ነገር የለም። እሷ ላይ ምንም አይነት ጥርጣሬ የለም። ምግብ እዛ ሊበሉ ሄደው እንደነበር ሊበሉ ሲሄድ ምንም ምግብ የተበረዘ ምግብ ነው ብዬ ነው እኔ አቀረብኩላቸው። ግን እኮ እንደዛ ካቀረብኩላቸው በኋላ የተመረዘው ምግብ እዛ ቤት መስራትና ለመስራት ሊያጣሩ አልቻሉም ወይስ ምንም አሻራ አላገኙም? ሊያጣሩ አልቻሉም። ምንም ሊያጣሩ አልቻሉም። በቃ እሱ ማውራት ጉዳይ ያለው ምንም ህግም መፍትሄ የሰጠኝ ጉዳይ የለም። እና አሁን አንተ ቤት የምትከራይበት ምናምን የለም? ምንም ምግብ የለኝም፣ ወጪ የለኝም። እያልኩ እየለመንኩ እያልኩ ነው የምበለው። ልጆች ያዘን አንዳንድ የሚያውቁ ሰዎች አንዳንድ ታሪኩን የነገርኳቸው ሰዎች እንዲህ እያሉ ነው የሚነግሩት። የሚያውቁ ሰዎች ይረዱኛል። በምን ስራ ላይ ነበር አንተ ቀድሞ የምትተዳደረው? መካኒክ ምናምን ነበርኩ። ለመካኒክ ስራ ነበር የምሰራው የምለው በቃ አሁን ሞራል ምን ልጆቼ ምን ማለት ሐሳቢ ሁሉ የምትመጣ ልጅ ነበር። ተቀጥራ ነበር የምትሰራው ማለት? ተቀጥሬ ነበር የምሰራው። በዛ ሙያ ነበር የማስተዳደራቸው። አሁን በዚህ ልጆቼ ምንም ቀልፉ በኋላ ሁሉ ነገር በቃ ጨለመብኝ። ልጆት ትምህርት ቤት ገብታ ነበር? ትምህርት ቤት ገብታ ነበረ። አሁን አንደኛ ክፍል ነበረች። ኬጂን ጨርሳ አንደኛ ክፍል ነበረች። መሀል ላይ ነው እንደዚህ እያለች መሀል ላይ እንደዚህ ያለፈብኝ። ከጎረቤት እንደዚህ አይነት ነገር የምትጠራጠረው አለ? ከጎረቤት እንደው ማለት የምትጣላው ባለቤት አንዳንድ ነገር መቼስ ከጎረቤት ምንም የምጠራጠረው ሰው የለኝም። ግን ያው ባለቤቴ እህትን ነው። እኔ ለምጠራጠርኩ ምክንያት ምንድን ነው? ወደ ቤት ሄጄ ምሳል ብላ ስመጣ ቤት ምግብ አልተሰራበት ቤት ሄጄ ነው ብላ ነው። እዛ ይዛ ልጅ ከተመለሰች በኋላ ነው ልጆች ህይወታቸው ያለፈው። እዛ ቤት ተሰርቶ ምግቡ ቢሆን ምን እኔ ልጄ ላይ ማንም ሊያደርግ አይችልም። ባለቤትም ልጅም ላይ እንደዚህ ማንም ሰው አያደርግም። እኔ ነኝ እሷን ያለ ነው። እዛ ውስጥ ደግሞ የሚመጣው ጎረቤት ምንም ሰው የለንም። ምን ብዬ የምጠረጥረው ማንም የለኝም። ስለዚህ እዛ ሰዓት ላይ እሷም ራሷ ለቅሶ ሰዓት ላይ እንደዚያ ውጣ ማለቷ ራሱ ሀብትና ታሪኳ ልጆችን አጥፍታ ሀብትና ታሪኳ ለቅሶ ሰዓት ላይ ነው ውጣ የተባልኩት? ለቅሶ ሰዓት በኋላ ነው ውጣ የተባልኩት። እዛ በቃ ቀን ይዤ መጥቼ ጓደኛዬ ጋር እኮና ያቺን ነገር ነው አድርጌ ለቤተክርስቲያን እቃዎች ሻጠጥኩኝ። በቃ ምንም እጄ ላይ ምንም ነገር የለም። ሌላ ኮታስ ካር የሚባል ብዙ ነገርም አለ። አይ መበርታት ነው ያለብህ አባቴ። ምንም መፍትሄውን እኮ አገኝቼ እጽናናለሁ እኮ የማላውቀው ታሪክ ውስጥ እንደዚህ ገብቶብኝ እኮ እንደዚህ ወጣ። ተጎድቻለሁ፣ በጣም ተጎድቻለሁ። ለህግ አቅርቡልኝ። እናንተንም ደውዬ እንደዚህ ያገኛችሁ የቻልኩት በዛ ነው። አመሰግናችኋለሁ መጣችሁ። እኛ ምንም አላደረግንም አባቴ፣ ምንም አላደረግንም። እኛ ስራችንን ነው የምንሰራ። በዋነኝነት እንደዚህ አይነት ነገር ባይደርስበት በጣም ደስ ይለኝ ነበረ። እርስዎ ታዲያ የቅርብ ቤተሰብ አሁን ለጊዜው ሊያስጠጋዎት የሚችል ሌላ ሰው የሚቀርብ የለም? ምንም የሚቀርብ የለኝም። በቃ እሷ ነው እዚህ ጓደኛ ጋር እዚህ ኩሽና ቤት ውስጥ ቁጭ ብዬ እሱ ጋር ማርፎ ጠዋት ወጥቼ ያገኘኋትን እንሰራለችን ብዬ መጥቼ እበላለሁ። መካኒክነቱን በቃ ሞራል የምትነካ ምን አለ ምንም እንድሰራ ስሜት ዕቃ መያዝ ሁሉ አልቻልኩም። የልጆች ሀሳብና ልጄ ለቤቴ ታሪክ ያ ትዝ እያለኝ በቃ ይከብደኛል። ምን ብዬ ልንገርህ? በቃ ምን በዛ በኔ ብሎ ምን አይነት ህይወት ነበር ከእርሶ ጋር ሲኖሩት?
በጣም ጥሩ ተግባብተን ከባለቤቴ ጋር ከልጄ ጋር ተግባብተን ጠዋት ስመጣ ተቀብሎ ተጫውተን ጥሩ ነገር ነበር የምናሳልፈው። ከባለቤት ጋር ጥሩ ነበር ህይወት ነበር የምናሳልፈው። 12 ዓመት ነው በትዳር ብለኸኛልና ከዛ በፊት ጊዜ ነበራቸው የፍቅር የጓደኝነት 2 ዓመት 3 ዓመት ፍቅር ግንኙነት ነበረን። ከዛ በኋላ ነው ትዳር ዓለም የገባ ነው። 15 ዓመት ከዛ በላይ ማለት ነው። ከዛ በላይ ነው። እዛ እስኪ አንድ ጥያቄ በዚሁ እንደዚህ አይነት ጭቅጭቅ ከእህትየዋ ጋር ከነበረ እርስዎ ለምን መሀል ላይ ገብተው እንደዚህ ነው ወይ ደግሞ እንተውላት? በእርግጥ ኑሮ እንደማያስተዋውቃለሁ ከባድ ኑሮ ነው የምንኖረው እና በቃ ተመካክራችሁ ምን ላይ ውሳኔ ነበር ይሉት? አልተውላትም እሷ አንተውላት ስላት እሷ እኔም ሊይዞኛል ነው የምትለው እህትየው። እንዴ እኔም የቤተሰቦቼ ቤት ነው ለምንድን ነው የምወጣው? ውጡ ብላ ከዚህ ቤትም ትጨቀጭቀን ነበር። ስለዚህ ያ ጭቅጭቅ ደግሞ ወደ ዘጠኝ ታሪክ ውስጥ ገባ። አሁን ልጠረጥራት የቻልኩት ውጡልኝ፣ 10 ውጡልኝ ትለን ነበር። ስለዚህ እሷ አንድ ቤት ከያዘች መቼም 2 ቤት ካለ አንደኛው ለአንድ እህቷ አንደኛው ለአንድ እህቷ ነው የሚገባው መቼም ፍትሃዊም ሆነ ስትፈርደው። ትክክል። ስለዚህ በቃ እኛ የዛ ሰዓት እንደዚህ ገብተህ ሰላም ነበር የምንገባው። ምን ሴትዮዋ ጋር ከጀርባዋ ማን ምን እንዳላት እሷ ነች በቃ የምታውቀው። እቺማ በህይወት አለፈችብኝ ምን ታሪኩ ይል ግን ያቺ ጭቅጭቅ ጊዜያን አውቃታለሁ። ግን እንደዚህ ይደርሳል ብዬ እዚህ ገላታል ብዬ ደርሳል። ዛቻ፣ ስድብ፣ ጭቅጭቅም አልነበራቸውም። ያው ግን ቤት እንድትወጣላት ትፈልግ ነበር። ስለዚህ በቃ እንደዚህ ነው ታሪክ። ስለዚህ እሷ እነዚህ ሰዎች ህይወታቸው ከወጣ እኔም ባዳ ነኝ፣ የግድ መውጣት ነው ያለኝ አማራጭ። ስለዚህ ይሄን ድርጊት አድርጋብኛለች ብዬ ነው እኔ ጥርጣሬ ሙሉ ያለው ሙሉ እሷ ላይ ነው ጥርጣሬ ያለው። በጣም ያሳዝናል። በጣም እንደደረሰብህ እንደሱ አይሆንም። እስቲ ለማጣራትና ለእርሶ የሚያስፈልገውን አንዳንድ ነገር እስቲ ከበር ለማድረግ እሞክራለሁ፣ አግዛለሁ በምችለው ለእርሶ እኔ ማለት ነው። እና የምችለውን ሁሉ እኔም አደርጋለሁ። ክሮዎች ጋር ተመካከረ ቤትም እንዳልኩት እንከራይልዎታለን ለጊዜው ማረፊያ የሚሆን። እርሶ በርትተው ስራዎትን መስራት አለበት። በእኛ መቱ ማለት ያስፈልገኛል። ከዛ ቤት ባስቀደመኝ ኖሮ ከነሱ ባስቀደመኝ ኖሮ ባስቀደመኝ ይሻለኝ ነበር። አመሳግቼ ምን ያደርግልኛል? ከነሱ መጠንከር ነው እንጂ ያለበት ምን ያደርግልኛል? እንደው መጠንከር ነው እኮ ያለበት። ምን ያደርግልኛል? እንኳን ባለ ምን ህይወት ሲኖረኛል እንደዛ ይበሉ። ህይወት ይቀጥላል። አይዞት፣ ቆይ ልጨርሰበት አውርቼ የደረሰበት ነገር እኮ ይገባኛል እኮ ግን ደግሞ እኔ ላወራና ልጨርሰበት። ምክንያቱም አሁን የሚያስፈልገው ወደፊት መሄድ ነው። እኔም ቢሆን ይህንን ነገር እንዳጣራ እድል እንዲሰጡኝ ይፈልጋለሁ። መጥቻለሁ አይደለ? አዎ ማጣራት አለብኝ። ስለዚህ አጣርቼ እውነታውን እስከሳውቀው መረጋጋት ነው ያለበት። ከዛ በፊት ያርገኝ እንደዚህ ሊሆን ጥሩ አይደለም። ሁላችንም እኮ ወደዛ አንቀርም እኮ ረጋ ይበሉ አባት። ሁላችንም እኮ ወደዛ እኮ አንቀርም እኮ የሚቀር ሰው የለም ከሞት። ሁላችንም እንሄዳለን ወደ መጣንበት። ስለዚህ ረጋ ይበሉ። ስለዚህ እኔ እንደዛ አደርጋለሁ። ወደፊት ብዙ ነገር ይጠብቆታል። ብዙ ኃላፊነት አለ። ፍትሃት ማስደረግ አለበት። ስለዚህ ተዝካር የሚባል ነገር አለ። እሱ ነገር ለማውጣት መበርታት ነው ያለበት። እኛም ከጎንነት ነው በምንችለው ነገር። ስለዚህ እናጣራለን፣ በደንብ እናጣራለን። እህቷም እናጣራለሁ፣ ጎረቤትም ለማጠያየቅ እሞክራለሁ። ያሉትን ነገር ሰብሰብ አድርገን እንግዲህ እስቲ አብረን እናያለን። አይዞት፣ እስከዛ የእነሱንም ነፍስ ይማር፣ እርስዎም መጽናናትን ይስጥልን። መበርታት ነው ያለበት። እሺ፣ እግዚአብሔር ይስጥልን። ችግር የለውም። ያው እርስዎ የሚያውቁን አይመስለኝም። ሰዎች ነው የደወሉልኝ አጣራላቸው ብለው ይህንም ሲነገረኝ ዝም ማለት አልቻልኩኝም። ስለዛ የሚደረገውን ነገር አብረን ነው የምናደርገው። ውድ ተመልካቾች እንግዲህ ያው እንደሰማችሁት ነው አባታችን የነገረንን ነገር በመመርኮዝ የደረሰውን ነገር ስፍራው ሄደን ደግሞ የምናጣራ አንዳንድ ነገሮችንም ወረቀቶችንም አይተን ክስ የቀረበባቸውን ወረቀቶች እህቷም ጋር ሰፈሯም ሰዎች ጋር አንዳንድ ነገሮችን ማጣራቶችን አድርገን ለእናንተ የምናቀርብ ይሆናል። እናንተ ግን እስከ ፕሮግራሙ ፍጻሜ አሁንም አብራችሁን ቆዩ።
እንግዲህ ተመልካቾቼ ያው ተመልሰን መጠናለኝ አባታችንን መጥቷል። አንዳንድ ጎረቤቶችን ለማጣራት እንደሞከርኩት ለመስማት ለመጠየቅ እንደሞከርኩት እንግዲህ ወይዘሮ ምህረት ወይም የአባታችን ባለቤት በጣም መልካም ሰው እንደነበረች በጣም ጥሩ የምትባል አይነት ጎረቤት እንደነበረች ከጎረቤቷ ከሷም ለመረዳት ያለሁኝ በዋነኝነት መልካም አይነት ጸባይ የነበራት ጎረቤት እንደሆነች ድምጿም የማይሰማ ጥሩ ጎረቤት እንደነበረች እህታችን ተናግራለች። እስኪ እህታችን አንዳንድ ነገር እሳቸውን ከደረሰባቸው ነገር አንፃር አንዳንድ ነገር በይንስ። ያው እንግዲህ የደረሰባቸው በደል በጣም ከባድ ነው። እንዲህ በቀላሉ የሚወራም አይደለም እና በጣም ከባድ ነው። ያው እንደዚህ ነው ብዬ በፊት ለፊቱ ማውራትም ቢከብደኝም ግን እውነቱና ሀቁ እንዲወጣ ፈልጋለሁ። ጥሩ ጎረቤት ነበር። በጣም እጅግ በጣም ጥሩ ጎረቤቶች ናቸው። እሷም በጣም ጥሩ ሰው ናት። እንደዚህ አይነት ነገር የሚገባትም ሰው አይደለችም። ስለዚህ እውነቱን ብታወጡ ታጋልጡ ጥሩ ነው እላለሁ። በጣም ጥሩ ቢሆን ለህሊናውም የከበደውን ሸክሙን እንድታቀሉለት ስል እኔም እለምናችኋለሁ። በጣም እናመሰግናለን። ይኸው እነዚህን ማስረጃዎች ተገና አድርገን እንግዲህ ቤቱ አካባቢ ነው እህቷ ቤት አካባቢ ነው ያለ ነው። እንግዲህ ወደዛ እንሄድ እስቲ። ሰፈሩም ሰው ሳጣራ እሷ ጋር ያው ብዙ አይግባቡም ነበር። እሷን የምንጠረጠር እሷን ነው እንደዚህ የምንለው ሲሉኝ ነበረ። እዛ ሄደን ደግሞ እስቲ አብረን ሁሉንም ነገር አብረን እናያለን። እንግዲህ እናንተ እዛ የሆነ ቦታ ላይ ጠብቁኝ። የሆነ ቦታ ላይ አብራችሁ ጠብቁኝ። እሺ፣ አመሰግናለሁ። እሺ ወደ ቤቷ እየሄድን ያለን ተመልካቾች ሁለተኛ ነው ያሉት። ስለዚህ እዚህ ቤቶች እኔ ነኝ። ማን አንተ? ሰላም የኔ እናት። አቤት። ምን ተለ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? አለን። ወጣ ብለሽ ታናግሪኛለሽ? ማን ፈልገህ ነው? አንቺን ፈልጌ ነው። ለምን ምክንያት? ወጣ ብለሽ ታናግሪኛለሽ? ይሄ ያናገርኩህ እኮ ነው። ነው እኮ ወጣ ብለሽ አናግሪኝ። እሺ። አቤት። ችግር የለውም። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? ሰላማዊት? እንዴት ነሽ? እግዚአብሔር ይመስገን። እኔ ልዑል እባላለሁ። ያው ብዙ ወጣቶችን ስራ ላይ እናበረታታለን፣ እናደራጃለን። ከዚሁ ከወጣት ማህበር ነው የመጣሁት፣ ከወረዳው ወጣት ማህበር እና ዛሬ ደግሞ አንቺ ቤት መጣሁ። ምናልባት መልካም ፈቃድሽ ከሆነ ስራዎችን ለወጣቶች ብዙ እድሎችን እንፈጥራለን። ስለዛ የዛ እድል ተጠቃሚ እንድትሆኝ ነው እና ምናልባት ፍላጎቱ ካለሽ ቁጭ ብለን ማውራት ብንችል ለማለት ነው። እና ስለዚህ ገብተን ቁጭ ብለን ብናወራና ምናልባት የእድሉ ተጠቃሚ ብትሆኝ እኮ ምን አስመልክቶ ነው አሁን እድሉ ምን አይነት ለወጣቶች ብዙ የስራ እድል አለ። ያው የሸቀጥ ሱቅ፣ የንግድ ሱቅ እንዲሁም የገንዘብ ብድሮች ብዙ አይነት የተለያዩ ነገሮችን ለሰዎች እናቀርባለን። ስለዛ ዛሬ ደግሞ ያው እንግዲህ እግር መራንና እዚህ ሰፈሩ አካባቢ ወጣቶችን አማክረን ሌላም ወጣት ካለ ስንል ሰላማዊት አለን ተብለን ነው የመጣነው እና ስለዛ ያው እንዳልኩሽ ነው። ሌላ ምንም የተለየ ነገር የለም። ቁጭ ብለን ማውራት ብንችል እና እድሉ ተጠቃሚ መሆን ከፈለግሽ ያው እድሉ መጠቀም አልፈልግም፣ ግን ያው ወጣቶች ደግሞ እዚህ ያሉ። አንቺ ወጣት አይደለሽም? አይደለም። እንዴት? እኔ አልፈልግም መጠቀም። ምን ችግር አለው? ጥሩ እድል እኮ ነው ወደ አንቺ ይዤልሽ የመጣሁት። ጥሩ እድልም ቢሆን እኔ አስፈልገኝ በአሁኑ ሰዓት ማለት በአሁኑ ሰዓት በቃ ያው ጊዜውም ስለሚያስፈራ ምንም ስለሚሆን እኔ መጠቀም አልፈልግም። ጊዜ የሚያስፈራ የማያስፈራ የሚባል ነገር አለ እንደዚህ ጋር ምናልባትም እዚህ ጋር ምን አውቃለሁ። በእኔ አሁን ወጣት ነው ብሎ ብዙ ነገር እንደሚጠቀሙ እኔ ምን አውቃለሁ? ምን ዋስትና አለ? አሁን አንተ በአሁኑ ሰዓት እኔ ሙሉ ዋስትና ወስዳለሁ ለሱ። ለምሳሌ አሁን ምን ትሆኛለሽ? ምን ሆናለሁ ብለሽ ነው አንቺ? ያው ስንት ነገር አለ። አሁን ወጣት ነን እያሉ እኮ እየተደራጁ ስንት ነገር በሰው ስም የሚጠቀሙ አሉ። ልክ ነሽ። ብዙ አይነት ነገሮች ይፈጸማሉ። ትክክል ነሽ። ግን ደግሞ እኛ ህጋዊ መታወቂያ ይዘናል። ኦኬ፣ መታወቂያ ልታሳይኝ ታዲያ ትችላለህ? እችላለሁ፣ አሳይሻለሁ። ችግር የለውም። ግን እንዳልኩሽ የዚህ እድል ተጠቃሚ መሆን ከፈለግሽ ነው እንጂ ካልሆነም ሁሉም ነገር እኔ መጠቀም አልፈልግም። ምክንያት ምንድነው? ሰው ጥሩ ነገር እድል ሲመጣለት
አልፈልግም ይላል። ምክንያቱም እኔ ሰልችቶኝ የተውኩት ነገር ነው እሱ። በብዙ ነገር ተሳትፌም አይቼዋለሁ፣ ሁሉን ነገር አይቼዋለሁ። ስለዚህ እኔ አሁን ላይም ደግሞ ምንም አያስፈልገኝም። እርግጠኛ ነሽ? እርግጠኛ ነኝ። ምናልባት እነዚህ እድሎች የመኪና ሽልማት ይኖራቸዋል፣ የቤት ዕቃ ሽልማቶች ይኖራቸዋል። ሽልማቶችንም መሸለም ትችያለሽ አንቺ። ሽልማትም ስላለው አንዳንድ ጥያቄዎችን ከመለስልኝ በልበ ቅንነት ሽልማቶችንም ሸልመንሽ እንሄዳለን። ችግር የለውም። አያስፈልገኝም። ምንም አይነት ሽልማት ምንም አይነት ነገር አያስፈልገኝም። ምን ስራ ላይ መሰማራት ትፈልጊያለሽ? አሁን እኔ ምንም አልፈልግም። አሁን የራሴ የግል ስራ አለኝ። እሱን እየሰራሁ ነው። ምክንያቱም ሰልችቶኝ የተውኩት ነገር ስለሆነ ምንም ማድረግ አልችልም። ምክንያቱም አልተጠቀምኩምም አልጠቀሙኝም። ስለዚህ ምንም የሚያደርግልኝ ነገር ስለሌለ እኔ በራሴ በግል እየሰራሁ አሁን ደግሞ ያመጣነው እኛ ይጠቅማል። በተለይም ሞር ሴቶችን ይጠቅማል። ከትልልቅ የዓለም ባንኮች ጋር ነው ውሉ የተወሰደውና እንግዲህ ሴቶች ላይ ስለዚህ ምን አድርጊ ነው የምትለኝ? አሁን ለዚህ ታዲያ እየነገርኩሽ ነው። ቁጭ ብለን እናወራና ምልመላ እያካሄድን ነው። ስለዚህ መመልመል ከቻልሽ እንዳልኩሽ ከትልልቅ የዓለም ባንኮች ጋር ስምምነት ተደርሷል። ወጣቶች እንዲሰሩ እንዲበረታቱ የብድር አገልግሎት ይሰጣቸዋል። በዛም እየሰሩ ለመንግስትም እየከፈሉ ተጠቃሚ የሚሆኑበት አይነት አማራጭ ስለመጣ የእሱ ድል ተጠቃሚ እንድትሆኝ ብቻ ነው። ሌላ ምንም የተለየ ነገር የለም። ስለዚህ ፍላጎትሽ ከሆነ ቁጭ እንበልና እናወራ። እኔ ፍላጎት የለኝም፣ ይቅርታ። ምክንያቱም ቤቴም ሰው እንዲገባ አልፈልግም። እኔ ለምን ቤት እኮ እግዚአብሔር ነው። አይ ነው የሚያስፈሩ ብዙ ነገሮች እንዳሉ እግዚአብሔር ቃል ልክ ነሽ። ስለዚህ እኔ ምንም መረጃ ልሰጥም ስለማልችል እኔም ስለማልፈልግ እዛ እኔ ብትገባ ምንም ልክ እኮ ነሽ፣ ይገባኛል። ግን እስቲ ቁጭ ብለን ከ10 ደቂቃ በላይ እኔ አልወስድብሽም፣ ከ10 ደቂቃ በላይ አልወስድብሽም። ቁጭ ብለን እናወራ። ከዛ ውጭ ተመልሼ እሄዳለሁ። የዚህ ድል ተጠቃሚ አልፈልግም ካልሽ መሄድ እችላለሁ፣ ችግር የለውም። ግን ውስጥ ያልተዋጠልኝ ላይዋጥልሽ ይችላል። ግን ደግሞ ምን ነግርሽን ስሚንና ከዛ በኋላ አንቺ ትፈርጃለሽ። እንግባ። እሺ፣ አመሰግናለሁ። ናገባ ካሜራ ነው። እንግዲህ ውድ ተመልካቾቻችን እህታችን ቤት በጭቅጭቅም ቢሆን ገብተናል እንደተለመደው ማለት ነው። እስቲ እንግዲህ ደግሞ አንዳንድ ጥያቄዎችን ጠይቀናት ከዛ በኋላ ያሉትን ነገሮች አይተን ቆንጆ ሽልማት ሸልመናት የምንወጣ ነው የሚሆነው። ምክንያቱም እንደምታውቁት ሰዎችን በጥሩ ነገር ነው የምናበረታታው። ቆንጆ ሽልማት ነው የምንሸልመው። ኃላፊዎች ደግሞ እንዲያዩት ያው ቪዲዮ እየቀረጽኩ ነው ብዬሻለሁ። ፍቃድን ማግኘት ስላለብኝ ለሱም ማለት ነው። እና እህቴ ስላስገባሽኝ አመሰግናለሁኝ በድጋሚ። እስኪ ከስምሽ እንነሳ። ስሜን እኮ ቅድም ጠይቀኝ ነግሬሃለሁ እኮ አይደል እንዴ? ስሜን አጣርተህ መጣል። አሁን ምንድን ነው መጠየቅ የሚያስፈልገው? እሺ ይቅርታ፣ ይሄ የሚያበሳጭ ጥያቄ እኮ አይደለም እኮ የጠየቅኩሽ። በጣም ያበሳጫል እንጂ መጀመሪያ እኮ የሰው ማንነትን እኮ አውቀህ ነው መጠየቅ ያለብህ አይደል እንዴ? ትክክል ነሽ። እሺ ይቅር፣ ያው ሰላማዊት እንደሆንሽ እናውቃለን። እሺ እህት ሰላማዊት ምን ስራ ላይ ነው የተሰማራሽ? እኔ በምንም ስራ ምን ያስጨንቃል አንተ? እኔ አልተጨነቅኩም። ምክንያቱም እኔ እኮ የግል ስራ እንደምሰራ ነግሬያለሁ አይደል እንዴ? መጀመሪያ ስገባ አይደል እንዴ? ስለዚህ ምን ልስራ ልብስራ አንተ ምን ያደርግልህ? ምንም ያደርግልህ ነገር እኔ እንዳልኩሽ ስራ እንድትሰሪ እንድትታገዥ ነው። አሁን ከምትሰሪው ስራ ላይ ሞር እኛን እንድናግዝሽ ነው። እኔ አመሰግናለሁ። እኔ ምንም ምክንያቱም ለፍቼም ጥሬም ያልተሳካልኝ ነገር ስለሆነ እኔ አሁን በራሴ በአሁን ሰዓት በንግድ ዙሪያ ነው እየሰራሁት ያለሁት። ስለዚህ አሁን ላይ ደግሞ ማንም ሰው ድጋፍ እንዲያደርግልኝ አልፈልግም። እኔ አያስፈልገኝም። ለምን እንደምትበሳጭ ሊገባኝ ባይችልም ያው ምንም ምክንያቱም በሳጭ ሰው የራሱ የውስጡ ቁስል አለ አይደለ እንዴ? አንዳንዴ ሰው የውስጥ ነገር ሲያነሳ በጣም ያበሳጫል። ምንድነው? እኔ አሁን የውስጥሽን ቁስል ያነሳሁት ምንድነው ማለት ምን ያንቺን ቁስል ሊነካ የሚችል? ምክንያቱም እኔ የለፋሁትን ነገር ስላላገኘው ብቻ በውስጤ ቁስል አለ። ገብቶሃል? ማንኛውም ህብረተሰብ የሚጠቀመውን ነገር አልተጠቀምኩም። እንደ ማንኛውም ሰው እየለፋው ነበር፣ አልተሳካልኝም። ስላልተሳካልኝ አሁን ላይ ደግሞ እኔ በንግድ ነኝ፣ በቃ በራሴ ማለት ነው። በቃ እኮ እኔ አሁን እኮ ላግዝሽ ነው ያልኩት። ይሄ ደግሞ የሚቀደስ እንትን አይደለም፣ ችግር የለውም። የሚቀደስ ሀሳብ አይደለም ያመጣሁልሽ፣ የሚቀደስ ሀሳብ ነው እኮ ያመጣሁልሽ። በዋነኝነት አንቺን ማግዝ መስሎኝ ነው እዚህ ቤት ስመጣ። እኔ ምንም ሰው ማንኛውም ሰው እንዲያግዘኝ አልፈልግም እኔ አሁን ላይ። ለምን እንደዛ? ምክንያቱም እንዳንተ አይነት ሰዎቹ እናግዛለን እያሉ ነው ህብረተሰቡን ከብዙ ነገር እየጎዱ ያሉት። ለምሳሌ አሁን በምን ጎዱ? በብዙ አይነት መስፈርት ማለት ነው። አሁን ላይ ወረዳዎች ላይም ብትሄድ የትም ብትሄድ በእንደዚህ ስራ አለ እንዲህ ያለ ይልሃል። እዛ ቦታ ላይ ስትሄድ ደግሞ ስትደራጅ ምን ስትል ደግሞ ያን ነገር ስብሰባ ነው የሚበዛው። ልክ ነሽ። ስለዚህ ያ ደግሞ ጊዜህን ነው የሚፈጀው ለራስህ ማለት ነው። ለምን ኑሮውንም እንደምታውቀው ነው፣ ከእጅ ወደ አፍ ነው።
አይደለም ብቻዬን ሰርቼ ቀርቶ በአንድ በጋራ እንኳን ብሰራ ማይሆን ነገር ነው። ስለዚህ እኔ አሁን ቀበሌ ሄጄ ሮጥኩ ምንም መሰረት ላይ ግብ ላይ የሚዋልኩት ነገር የለም። ስለዚህ እኔ አሁን በራሴ ዙሪያ ነው የሄድኩት። ስለዚህ እኔ አሁን ማንኛውም ሰው መጥቶ እንደዚህ ነው ቢለኝ ራሱ አልቀበልም በቃ። ምክንያቱም ራሴን ጭንቅላት ያሳምኝ የተቀመጥኩት ነገር ስለሆነ ማለት ነው። ለዛ ምንም ነገር አልፈልግም። ያው ልክ ነሽ። ደግሞ ስብሰባዎችን ሳይሰበሰቡ አንዳንድ ቀድሞ መስፈርቶችን ሳያሟሉ ላይሆኑ የሚደረጉ ብዙ ነገሮች አሉ። ምንም ነገር ለማድረግ ዛሬ ላይ ቀላል አይደለም እና እስቲ እኛ በምንችለው እናግዝሻለን። እስቲ አሁን ወደ ግል ህይወትሽ ልምጣና በትዳር ነው የምትኖሪው ወይስ ብቻሽን? እኔ በምንም ነው ምን ያደርግልሃል? በትዳርም ኖርኩ ብቻዬን ኖርኩ ምንም ያደርግልን ነገር የለም። አንተ ቀና መልስ ምንም አይነት ነገር በቃ ምንም አይነት ነገር ትዳር የለሽም? ምንም ትዳርም ይኖረኝ አይኖረኝ የሚያገባክ ነገር የለም። በቃ ስለ ራሴ አንተ ስለ ቤት ልታጣራን እንደ የመጣው እዚህ በቃ ታዲያ ስለ ስራ ነው አይደል የመጣው? ስለዚህ ስለ ስራው አውርተን ነው እንጂ ስለኔ ህይወት ደግሞ ምንም አይመለከትም አንተ። ትክክል በቃ ስለዚህ ስለ ህይወቴ ምንም ነገር እንዳጠይቀኝ ረጋቤና ምንም ረጋ ምናምን አያስፈልግም። ካልሆነ ትወጣልኛለህ። እወጣለሁ በቃ አስፈላጊ ከሆነ እወጣለሁ። ግን እዚህ ጋር የገባሁ ደግሞ ስራና ስራ ላወራሽ ነው ያልከኝ እንጂ እኔ ስለ ትዳር ስለምን አሁን ለምሳሌ አሁን ልበልሽ የትኛውን ቦታ ላይ ብድር ስትጠይቂ በትዳር ነሽ ያለ ትዳር ነሽ ትባያለሽ አይደለም? ስለዚህ ለዛ ነው የጠየኩሽ። እና በትዳር ነው የምትኖሪ ወይስ ያለ ትዳር ነው የምትኖሪ? እኔ በምንም ልኖር አይመለከትም። ይሄ እኮ ጥያቄው እኮ ሰምተሽኛል። ምንም ይሁን በቃ ሰምቻለሁ፣ አዳምጫለሁ፣ ተረድቻለሁ። እንደማየው ቤት ውስጥ ምንም አይነት ልጅም ማንም የለም፣ እኔ ብቻ ነኝ። ብቻሽን ነው። ስለዚህ ከዛ አሁን ያለ ትዳር እንደምትኖሪ እኮ ማረጋገጥ እችላለሁ። አንተ ስለኔ ህይወት ልታጣራ ነው እንዴ መጣው አንተ? በጭራሽ። እና ታዲያ በጭራሽ። እና ታዲያ ለምን ያንቺን ህይወት አጣራ? እና ታዲያ እንደዛ እያስመሰልክ እኮ ነው አንተ አሁን። ምክንያቱም ስንስማማ እኮ ሳስገባህ እኮ ስለ ስራ ልታወራኝ እንጂ ስላለው ነገር እንጂ ስለ ትዳር ስለ ልጅ መኖር ምንም ነገር ጠይቀኝ አይደለም የገባው አይደል እንዴ? ስለዚህ ልጅ ይኑረኝ ትዳር ይኑረኝ ማውቀው እኔ ነኝ አይደል እንዴ? አንተ ደግሞ አይመለከትም። አሁን ይሄንን ሰምቻለሁ። አጋጣሚ ሆኖ ምን ሰማው መሰለሽ? እሺ አሁን ስለ ህይወት አላወራሽም ከዚህ በኋላ። እሺ አጋጣሚ ሆኖ ስለ አንቺ ወደ አንቺ ሲልኩኝ እዚህ ሰፈር ውስጥ ያሉት ጎረቤቶችሽ መልካም ሴት እንደሆንሽ ነግረውኛል። እሺ እና ቤተሰቦችም እናት አባቶችን በህይወት እንደሌሉ እየነገሩኝ ነበረ። እስኪ እነሱ እስካለፉ በኋላ ህይወትን ውጣ ውረድ እንዴት አሳለፍሽ? ስለ እነሱ ማረፍ ማንስ ምን አገባው? ምን አስነገራችሁ? ምን አስጠየቃችሁ? እናንተስ ብትሆን ምን አስጠየቃችሁ? ስለኔ መረጃ ምን ማለት ነው? ረጋበይ መረጃ እኮ እኔ ጋር ነው እንጂ ያለው ከህብረተሰቡ ጋር አይደለም። አሁን እሺ ልክ ሆነሽ እናንተ ከህብረተሰቡ ልትሰበስቡ ለጀራሽ አንቺን እኮ ነው የምጠይቅሽ። አሁን እኮ ስለ ጥንካሬሽ ጠንካራ እኔ ከመጠየቅ በፊት እኮ አጣርተን የመጣው አንተ ጠይቀሃል እኮ ያለውን ነገር። ለምን እንደምትበሳጭ እየገባኝ አይደለም። እንዴ መበሳጨት ስላለብኝ ነው። መጀመሪያ የሰውን ህይወት መጠየቅ ያለብህ ቀድመህ ያን ግለሰብ ነው እንጂ ህዝቡን አጣርታ አይደለም። እኔ ምን የምታውቀው ነገር አለ? በጣም ይቅርታ ረጋቤ ነው መልሽልኝ። ረጋ ብለሽ መልሽልኝ። በጣም ይቅርታ። ያው እንደዛ ማድረግ አልነበረብኝ። እስኪ ካንቺ አንደበት እንስማው ስለ ቤተሰቦችሽ። እስኪ ስለነን ነገር ንገሪኝ። ቤተሰቦችሽ በምን አይነት ሁኔታ እንዳረፉ? በህመም ነው ምንድነው? በህመም እናቴ ታማ ተሰቃይታ ነው የሞተችው። አባቴም እንደዛው። ረጋቤ እስቲ ስታድጊ እነሱ ጋር የነበረውን ነገር። ሳድግ ያው እነሱ ጋር ከልጅነት ጀምሮ ያደግኩት እዛ ነው ተወልጄ ያደግኩት። እናት ለአባቴ የመጀመሪያ ልጅ እኔ ነኝ። እህትስ ወንድም? እህት ወንድም የለኝም። እነሱም አርፈው ነው? አይደለም የሉም። በቃ የለሽም ጭራሽ? ብቸኛ ልጅ ነሽ? ብቸኛ ልጅ ነኝ። በጣም ያሳዝናል። እውነት አዝናለሁ። ቤተሰብ ቢኖርሽ ሞር ጥሩ ነበር በዚህ ዓለም ውስጥ ስትኖሪ ቤተሰብ ጋር። ይሄን ስል ግን ቤተሰብ የሌለው አይኖርም እያልኩ አይደለም። ተረዳሽኝ? እስቲ አሁን አንድ ጥያቄ ጠይቅሻለሁ። ወደ መጣሁበት ጉዳይ ልግባ። እህት ወንድም የለኝም ብለሽኛል አይደል? እሺ አቶ ታደሰ የሚባል ሰው ታውቂያለሽ? አላውቅም። አላውቃቸውም። አቶ ታደሰ ማለት የእህትሽ ባለቤት የሆነ ሰው? በጭራሽ አላውቃቸውም። ማን የነገረ? ማን የሚባል? አቶ ታደሰ ማለት የእህትሽ ባለቤት ነው እያልኩኝ። እህት ወንድም የለኝም አልሽኝ አይደል? ግን እኔ እህት ወንድም የለኝም። እህት ግን ነበረሽ ሞታ ነው? እሱን እንግዲህ ያው በልጅነት ሊሆን ይችላል እንጂ እኔ የማውቀው ነገር የለም። አሁን በቅርቡ በዚህ 2 ወርና ከዛ በፊት ያረፈች እህት የለችኝም። እርግጠኛ? አንተ ምን ልትሰበስብ ነው የመጣው? ግን ምንም ልሰበስብ አልመጣሁም። ምን ማለት ነው? ምን አይነት ጥያቄ ነው የምትጠይቀኝ? እኔ ምንም ልሰበስብ አልመጣሁም። እንግዲህ
ግን ያው በዚሁ እግረ መንገዴን ስለሷ ማንን ነገር እንዴ ስለሷ ምን አስጠይቅ? የዛሬ ስንት ዓመት የዛሬ 10 ምናምን ዓመት ያለፈ ነገር ለምን እንደምጠይቀኝ? የዛሬ 2 ወር ነው እኮ እህትሽ እኮ ናት እኛ ያረፈችው። በጭራሽ እኔ እህት የምትባል አላውቅም። እሺ በጣም ጥሩ። ስለዚህ እህት እንዳለሽ እና እንደሌለሽ ሌላ ሰው አስገብቼ ላናግር? ማናገር ትችላለህ። አውቃለሁ ምቀኞቼ ብዙ ናቸው፣ ጠላቶቼ ብዙ ናቸው። ለምንድን ነው ብዙ የሆኑ? አውቃቸዋለሁ። ምክንያቱም በአሁን ሰዓት ደግሞ ህጉ የጠበቀ ስለሆነ ደግሞ እኔ በህግ መሄድ ሰው ነኝ። ገባኝ። ገብቶሃል አይደለ? ስለዚህ መቼስ ያው ከጎረቤት ጠላት ወዳጅ እንዳለ ሁሉ ጠላትም እንዳለ ብዙ ጠላት ይበዛል እኮ ነው። ስለዚህ አብረክ የበላው አብረክ የጠጣከው ወደ ጠላት ነው በአሁን ሰዓት። ስለዚህ እኔ ደግሞ እህት ወንድም የለኝም። ሌላ ነገር አውርቶ ከሆነ ሰየው። እህትሽ ግን በቅርቡ አርፋለች? አላረፈችም። ያረፈ እህት የለኝም እኔ። በቅርቡ የአቶ ታደሰ ባለቤት እህትሽ አርፋለች? አላረፈችም። ለምን የምትዋሺው? እህትሽ እኮ ናት። የእናትና የአባትሽ አይደለችም። እሺ ያው እንትን ላትሉ ትችላላችሁ፣ ላትግባቡ ላትስማሙ ትችላላችሁ። ግን ደግሞ አለመግባባት፣ አለመስማማት፣ መጣላት እህት ያለች። እኔ ግን ይቅርታ አድርግልኝና ማለት ነው ይሄን መረጃ የነገረህን ህብረተሰብ ግን ብታሳየኝ ደስ ይለኛል። ለምንድን ነው ማሳይሽ? ማወቅ ስላለብኝ። ከፈለግሽ ማሳይሻለሁ፣ ችግር የለውም ችግር የለውም። ግን አሁን እህት አለሽ ወይስ ነበረሽ ወይስ አልነበረሽ? በፊት ነበረኝ፣ ግን ምን ያደርጋል አረፈች። እና ታዲያ ለምን የለኝም ትያለሽ? ወይስ ለማትግባቡ? የለኝማ፣ አልፈልጋትማ። ምን ታደርግልኛለች? እህትሽን ምንም አታደርግልኝም ለኔ ማለት ነው። ያልጠቀመኝ ህዝብ ለኔ ያልረዳኝን ከጎን ያልሆነልኝ እህቴ ናት ብዬ አላስብም እኔ። ስለዚህ ደግሞ የለችም፣ ለኔ እንደሌለች ነው የምቆጥረው። እህት ናት እኮ ምንም ቢሆን አይደል? ይሁን እህትስ ብትሆን በአሁኑ ሰዓት እኮ ከስጋክ እኮ ባዳክ ይሻላል። እህት አታውቅም እንዴ ለአንተ መሬት እንደምትቆፍር ስንት ነገር አንተ እንደምትመኝ አታውቅም? ልክ ነሽ። ኦኬ መሬት ትቆፍርብሽ ነበር አንቺ? አዎ ብዙ ነገር ታደርግብኝ ነበር ከበስተጀርባዬ ማለት ነው። ምንድን አደረገች? ብዙ ነገር። ምን አደረገች? ይሄ ነው ብዬ ማውራት አልችልም እኔ። ይሄ ነው ብዬ መንገር አልችልም። ምክንያቱም እርግጠኛ ነኝ ሳንተም መተህም ይሆናል የምትጠይቀኝ። ስለዚህ እኔ ደግሞ ይሄ ነው ብዬ ማውራት አልፈልግም። ደግሞ እህት እንዳለኝም ደግሞ ማን እንደነገርክ ደግሞ ባቅ ደስተኛ ነኝ እኔ። እኔ አሁን ሌላም ጥያቄ አለኝ። በእህትሽ ሞት አሟሟቷ እጅሽ አለበት ወይስ የለበትም? የለበትም እንጂ ማን ጠየቀክ? ምን አይነት ጥያቄ ነው የምጠይቀኝ አንተ? በህግ ውጣልኝ። አንተ እኮ ሌላ ጥያቄ ልጠይቀኝ ነው እንጂ እኮ ስለ እህት ልጠይቀኝ አይደለም የመጣው እኮ። ውጣልኝ፣ በህግ ውጣልኝ። ሳልል ማለት ትችላለሽ። በቃ ውጣልኝ። ከዛ በፊት ግን ቁጭ አይደለም እኔ ቁጭ አይደለም። አንተ እኮ የመጣው እኮ ስለ ስራ መረጃ ልጠይቀኝ ነው እንጂ ስለ እህቴ ሞት ልጠይቀኝ አይደለም እኮ። ታዲያ ስለዚህ እኔ ስለ እህትሽ መረጃ ልጠይቅሽ ነው እና ታዲያ ምን አይነት ጥያቄ ነው የምጠይቀኝ እንዴ? የእህቴ እጅ ይኑርበት አይኑርበት እንዴት ታውቃለህ አንተ? ምን አወቅ? አለበት ወይስ የለበትም? በቃ ይኑር አይኑር እሱ ነው። ማንም ህግ ማምጣት ትችላለህ። አስፈልግም። በቃ ጥያቄ አንተ ልጠይቀኝ የመጣው ጥያቄ ሌላ ነው፣ የምጠይቀኝ ሌላ ነው። ስለዚህ በህግ ውጣልኝ። እኔ ይኸውልሽ አትበለኝ። በህግ ካልሽ እኔም አንድ የህግ አካል ነኝ። በቃ በህግ ውጣልኝ። እኔም አንድ የህግ አካል ነኝ። ያ ህግ አካል እኔም የህግ አካል ነኝ። ምንሽ ነው አንቺ የህግ አካል? ምንም ይሁን ምንድነው? በቃ አውቀዋለሁ ህግ ምን እንደሆነ። ስለዚህ በህግ ውጣልኝ። እኔ አልወጣም ከዚህ ቤት። እንደዚህ እንደቀልድ አልወጣም። ውጣልኝ፣ በህግ ውጣልኝ። ስነ ቁጭ በይ መጀመሪያ ተረጋጊሽ። በህግ ውጣልኝ፣ በህግ ውጣልኝ። እና አልቀመጥም። አንተ ልቀቀኝ እንጂ እንዴ! ምን ማለት ነው እንዴ? ማን ፈቅዶልህ ነው የምትመታኝ? በገዛ ቤቴ ገብተህ ነው የምትመታኝ እንዴ? ለምን እንደምረጋጋው እኔ? ረጋ በይ። ረጋ ልልም እኔ። ልቀቀኝ፣ በህግ ብያለሁ። ምን ማለት ነው? በህግ ልደፍረኝ ነው እንዴ? ይዘህ እጄና እግሬን ይዘህ ልደፍረኝ ነው እንዴ? እና ታዲያ ምንድን ነው? ውጣ በእናትህ። ልቀቀኝ። ስል ልቀቀኝ። ቁጭ አልልም እንዴ? ስነ ስርዓት አልይዝም። ልቀቀኝ። ነግረህ ደፈረኝ ነው የምለው። ደፈረኝ። ስነ ስርዓት ያዝ። ስነ ስርዓት። በህግ ብያለሁ። ውጣልኝ።
ውጣልኝ በቃ እኔ ደፈረኝ ብዬ ነው የምጮህ በቃ በእናትህ በቃ እንዴ ጮሃለሁ በገዛ ቤቴ እንዴ የእህቴ መእጅኑ ምን ታውቃለህ አንተ ጭራሽ እግሬና እጄን ጠፍንገኝ ደግሞ እንዴ አይደለም ምን ማለት ነው አረጋበኝ አልረጋጋም ስነ ስርዓት ተኬር ብያለሁ ስነ ስርዓት እንዴ እጅን ልሰነዝርብኝ አልችልም በቤቴ እንዴ ምን ማለት ነው አረጋበኝ ማለት አልረጋጋም እንዴ ጭራሽ ውጣልኝ በርስ አልከፍት ኦና ምለው ውጣልኝ በህግ ውጣልኝ በቃ እኔ ምንም ነገር አልፈልግም ይኸውልሽ አትበለኝ በቃ ምጠይቀኝ የለም ምን ሆነ ስለዚህ አስፈልግም በቃ ተሰውረሻል አመጣሻለሁ ላምልጥ ግን ደግሞ በቃ ማስረጃ አምጣልኝ ማስረጃ ቁጭ በይ ማስረጃ በደንብ ይዤልሽ አምጣ ማስረጃ እፈልጋለሁ እኔ እንደዚህ አይደለም ምን ማለት ነው እንደዚህ ስለሆንሽ ማለት አንተም ህግ ማለት እኔም በህግ ነው የምሄደው በቃ ለምን ታዲያ የምትንጣጭው እንዴ ለምን አልንጣጣም ቁጭ በይ በእናትህ ስነ ስርዓት ያዝ እንዴ ስነ ስርዓት ቁጭ በይ ጭራሽ ከኔ ጋር እንዴ ልችና በቤቴ ቁጭ በይ ልቀቀኝ የትስ ልሂድ እንዴ ልቀቀኝ ምን ማለት ነው የምረጋጋው እንዴ ምን ስራን ካንተ 10 ጊዜ ነው ማጨው ኧረ እባክህ ቁጭ አይደለም ልቀቀኝ ሂጂ አንቺ ይኸው ሲይዙሽ እኮ ጭብጥ ነሽ ኧረ እባክህ ጭብጥ ነኝ እንዴ ጭራሽ ጭብጥ ነሽ እንዴ ልችና አትዝለይ በምላስሽ አይደለም መዝለል ማለት ምን ማለት ነው ሰማሽኝ በምላስ እንዴ ልችና ቁጭ አልልም ምን ልታመጣ ልትገለኝ ነው ልትደፍረኝ እስቲ እናያለን አንተ ወንድ ነህ እኔ ሴት ነኝ እኔ አንቺን ቆሻሻ በቃ ውጣልኝ በቃ ያለዛ ጨዋለሁ እኔ በቃ እንዴ ልችና ምን ማለት ነው እንድትመልሽልኝ የምፈልገው ምንም ነገር እንዳትጠይቀኝ በቃ እንድትጠይቀኝ አልፈልግም ምንም ብትጠይቀኝ አልመልስም እኔ ትንችና አሁን ምንም አትበለኝ አሁን አትበለኝ ለኔ የመመለስ ግዴታ እንዳለ ምንም ግዴታ የለብኝም በቃ የፈለከው አሁን አትጮይ እንዴ ስለጮሽ አይደለም ይሄው አየሁት እሺ አየሁት አዎ መርማሪ ጋዜጣ እሺ እያንዳንዱ ነገር በስርዓት ትመልሽልኝ ምንም አልመልስም እስቲ ምን እንደምታመጣ ያለው ረጋቴ መሆን አንተም ህግ ይዳኛል እኔም ህግ ይዳኘኛል ረጋቴ አልልም አልመልስም ካሜራውን አጥፋልኝ እንዴ እስቲ ወንድ ነህ ምን አደረኩ ለምን አንተ ቆይ እንደምትመታኝ እንዴ ምን አጠፋው ለምን እንደምትጠፈጥፈኝ እሺ ንገረኝ ምን አደረኩት እንዴ ምን አድርጌ ነው ፖሊስም ከዚህ በፊት እየመጣ እንደዚህ እያደረገኝ ነው አንተ ደግሞ ጭራሽ አሁን ለምን እዚህ ላይ ጥዬ ረግጥሻለሁ ለምን እንደምትረግጠኝ ምን አደረኩ ለምን እንደምትጠፈጥፈኝ ከዚህ በላይ ጠፈጥፍሻለሁ ለምን እንደምትጠፈጥፈኝ ለምን ምክንያት እኮ አርፍ ያልመልስም ለምንድን ነው እኔ እኮ እዚህ ማንሳት አልፈልግም ተነስተርክብኝ እኮ እህት የለህም ረግጥሻለሁ እዚህ ጋር እህት የለህም እናት የለህም አንተ ትጮሂብኝ ቀሰለሽ አንተም እየረገጠኝ ፖሊስ መጣ እየረገጠኝ ምን ማለት ነው ሁሉም እንደሚረግጥሽ እንዴ ዝም ብለው እንዴ በምን ምክንያቱን አላውቀውም በእህትሽ ሞት ምክንያት ምንም እህቴ እኔ እጅ የለበትም እኮ ረጋ ብለሽ አሁን ስለሱ አስረጅኝ እንዴ ምን ለማስረዳት ረጋ ብለሽና አስረጅኝ እንዴ በድብደባ ነው እንደማስረዳው ይኸውልሽ የደበደብኩሽ በትክክል ስላልመለስሽልኝ ነው እሺ አታልቅሽ ይኸውልሽ አሁን ረጋ እህት የለኝም እኮ ነው ያልሽ አንቺ አብራሽ የተወለደችው እንዴት የለኝም ትያለሽ ለኔ ስለማትሆነኝ ነው እህቴ ምን አርጋሽ ነው እስቲ አሁን እሺ ችግርሽን እኮ ተረዳሁሽ ምንም እንዳላረግሻት አንቺ እኮ ገብቶኛል ግን እሺ ሞናኔ ሞተችው ምንድነው መጀመሪያ አንቺን እንዳሰቃየችሽ እኮ ሰምቻለሁ እኮ አሰቃይታሻለች አይደል ምን ብላ ነው የምታሰቃይሽ እስቲ ንገሪኝ እህቴማ በብዙ ነገር ነበር የምታሰቃይ ረጋ ብለሽ ንገሪኝ ከባሏ ጋር አድማ ፈጥሮ ነው ከቤት ሊያባሩኝ ማለት ነው ብዙ ነገር ማለት ነው ሁለት ቤት ነው ያላችሁ አይደል ሁለት ቤት ነው ያለን እኮ አንቺ ይሄ የናታባችሁ እሷ አላማዋ እኔ ልታባረኝ ነበር ከቤት ግን አልተሳካላትም ከሁለቱም ቤት ስራዋን አይቶ ፈጣሪ ወሰደ በቃ ተንኮሏን አይቶ እኮ
እንደዚህ በይኝ እኮ ነው ያልኩሽ። ረጋ በይ። ስራውን አይቶ ፈጣሪ ቀጥጸፋት አይደል? ረጋ በይ ነው ወደዚህ ጠጋ ብለሽ ቁጭ ብለሽ ረጋ በይ በቃ። አሁን ለመተዋወሽም በጣም ይቅርታ። እስኪ ስለዚህ ሁኔታ እንደዚህ እንድታስረጂኝ ነው የምፈልገው እኮ። ምንድን ነው ቆይ ታዲያ ቤት ውስጥ የተመረዘ ምግብ በልታ ነው የሞተችው የእሷ ቤት? እንጃ እሱን አላውቅም። ግን አንቺ ቤት እያሉ እንትን ይሉሻል ደግሞ አውቆ ስምሽን ያጠፋል። እሱማ ያው ብዙ ነገር መቼስ ጠላት እንዳለ ወዳጅ አለ አይደል እንዴ? በእርግጥ ከሰው ጋር ሁሌ ስትገጭ መቼስ እሷ ያሰበችውን ያቀደችውን አሳካች ነው የሚባለው። ረጋ ብለሽ አውቀው። ስለዚህ እግዚአብሔር ደግሞ በራሷ ነው ፈቅዶ የወሰዳት እንጂ አንቺ እጅ ምንም እጅ የለበትም። የኔ እንዴት እኔ ለእናቴ ልጅ መርዝ ሰጣታለሁ? እና አንቺ ማሳደግ ሲገባት እንደውም የአንቺ ነፍስ አደጋ ላይ እንዲወድቅ ነው ያደረገችው አይደል? እስኪ ንገሪኝ ስለሱም ነገር። እህቴ ታላቅ እህቴ ናት፣ እኔ ታናሿ ነኝ። እሷ እኔን ከቤት ለማስወጣት ያው መቼስ ታውቃለህ፣ ጊዜው ቤት ሰው ብዙ ቤት ይፈልጋል። ያው ቤት ክራይ ሰውን እያጦዘ ነው በአሁኑ ሰዓት ማለት ነው። እሷ ግን እኔ እናቴ አባቷ ልጅ ሆኜ እኔ ለማስወጣት ከባሏ ጋር ተሻርከው እኔ ብዙ ነገር ማለት ነው። እሷ ለእኔ ያቀለችው መርዝ ነው ለራሷ ጠጥታ የሞተችው። ሰው ግን ፖሊስም አላወቀበትም ማን እንደገደላት ማለት ነው። ህብረተሰብ ለምን ሁሌም ስለምንጨቃጨቅ። አንቺ ጋር ታዲያ ምሳ ልትበላ መጣ ነበር አለ ይዛን ቀን? እኔ ጋርማ ምሳ ልትበላ መጣ ነበር። ምሳ በላች፣ ጠጣች፣ ሄደች። ከትንሽ ሰዓታት በኋላ ተደወለልኝ፣ እህትሽ አርፋለች። እንዴት? አንቺ ቤት ምሳ ከበላች ታዲያ እኔ ጋር በስነ ስርዓት ነው ምሳ በልታ ቡና ጠጣ ተጫውተን ነው። እንደውም የዛኔ አልተጣላንም እንጂ ሁሉ ጊዜ ስትገናኝ ትጣሉ ነበር። በፊት እንጨቃጨቅ ነበረ። ጭቅጭቅ ነው በቃ ቤታችን። እና አንቺ ቤት ምሳ በልታ ከመጣች እንዴት እዛ ቤቷ ሄዳረፈች? እኔ አላውቅም። እሱ እንግዲህ ህግም እንግዲህ ላጣራ ብሎ ህግም እያጣራ ነው። ያው መቼስ ህዝቡም ያው መቼስ ታናሽ ሞኝ ነው፣ ታላቅ ሞኝ ነው፣ ታናሽ ብልጥ ነው አይደል እንዴ? ስለምንጨቃጨቅ እኔ ደግሞ በጣም ኃይለኛ ነኝ። ግን ህዝቡ ደግሞ እየቀሰረ ያለው እኔ ላይ ነው፣ ኃይለኝነቴን ማለት ነው። ህዝቡ ደግሞ ኃይለኛ ስለሆንኩ በቃ እሷ ትሆናለች ብሎ ነው እኔ ላይ እየቀሰረ ያለው። ግን ምንም አላረክሽም። እኔ ምንም አላረኩም። ማስረጃም የላቸውም ምንም ነገር። ምስክር ሲኖር እኮ ነው ማስረጃ። ህጋዊ የሆነ ነገር ስትይዝ ልትመሰክር ትችላለህ። ምስክር የለም። ትክክል ነሽ። እና የሞተችው በራሷ ጊዜ ነው። በራሷ ጊዜ ነው እንጂ አንቺ ምንም ያደረኩት ነገር የለም። እውነት ለመናገር በጣም ነው የሚያሳዝነው። ምክንያቱም እንደዚህ አይነት ነገር አይጣ ላይ አድርስ ነው። ገባሽ? ባትሞት ጥሩ ነበረ። ሌላስ የሚያጨቃጭቃችሁ ከቤቱ ጉዳይ ምንም ሌላ የሚያጨቃጭቅ ነገር የለም። ለምን ሁለት ቤት ካላችሁ ለምንድን ነው አንዳንዱን ተካፍላችሁ በሰላም ያልኖራችሁ? ምንድን ነው? ያው እናቴ አብረሽ ኑሪ። ምክንያቱም እኔ ታናሽ ነኝ፣ እሷ ታላቅ ናት። ለዛ ነው። ለምን መጀመሪያ ታላቅ የራሷ መስመር ስትይዝ ታናሽ መስመር ታስይዛለች። እናቴ ደግሞ ስትሞት አደራ ልጄ ብላ ነው የነገረች። ይቺ ልጅ የራሷ መስመር እስክትይዝ ድረስ ምንም አይነት ነገር ጉዳትም ሆነ ጥቃት እንዳይደርስባት ብላ ተናግራ ሄደች አለች። እንደዛ ናት። ግን ይሄንን አልፈጸመችም። እሱ እንኳን የምትፈጽም ለአንቺ ጉድጓድ ቆፈረች። በቃ እንደምታውቀው በጣም ያሳዝናል። እንዳልኩሽ ነው ቅድም እግዚአብሔር ነው የሚወስደው እንደዚህ አይነትን ሰው። ከሌላ ሰው ጋር ተጣላ ነበረ ሰፈር ውስጥ እና እሷ ጠዋት ማታ ነው የምትገባው። በቃ ከኔ ጋር ነበር ጭቅጭቋ። ለምን የሚመክራትም ሰው አለ መሰለኝ። ሌላ ሰው መልካም ናት ማለት ነው። ሌላ ሰው መልካም ናት። እና ላንቺ ለምን? እኔ አላውቅም። ያው የእናቴ የአባት ልጅ ምክንያቱም ሰው ነህ እንደ ሰውኛ። ይቺ ልጅ የተቀመጠችው ለምን የራሷ መስመር አትይዝም? ነገ ከአንቺ ጋር ልትወርስ ነው ወይ ይላል ህዝብ። ለዛ ነው እሷ የምትጨቃጨቀው። ለምን እሷ በፊት አክራይታ ነበረ የምትኖረው። ክራይ ካቅም በላይ ሲሆን ነው እናቴ ወደዚህ ያስጠጋቻት። የአንቺውን ቤት ሲጮህም ትይ ነበር ለረጅም ጊዜ እዛ የሚኖርበትን ከባሏ ቤት። ምክንያቱም ምንድን ነው ያ ቤት እንዲሸጥ? የትኛው ቤት? ከአቶ ታደሰ ጋር የሚኖርበት ቤት እንዲሸጥ ፍላጎት ነበራል። የባሏን ቤት? የባሏ ሳይሆን የእናት አባትሽ ቤት አለ ያ ቤት እኮ። ያ ቤት እንዲሸጥ ትፈልጊ ነበር። እኔ ከጭቅጭቅ ነዋ። ጭቅጭቅ ሲበዛ ያው እንዲሸጥ በህግ ለምን አንሄድም ብዬ ነበር። ያ የተሻለ ገንዘብ ስለሚወጣ ነው። የተሻለ ገንዘብ ሳይሆን መቼስ ካልተስማማ ህግ የሚዳኝህ እንደዛ ነው። ለመናገር ለስሞት ያ በጣም ቆንጆ ቤት ነው የሚኖረው። ቤቱማ ቆንጆ ነው። ካልተስማማክ ምን ያደርጋል? አሁንም በቤተሰቦች ስም ነው ቤቱ ያለው። ሁለቱም በቤተሰባችን ስም ነው፣ አልተቀየረም። ባለመስማማታችን ፍርድ ቤት ጉዳዩን በመሀል ሞቱ።
ስለዚህ አሁን አንቺ ሁለቱ ቤት ባለቤት የምትሆኚ አንቺ ነሽ። እኔ መሆን አልፈልግም። ታላቅ እያለ እንዴት ታናሽ ይወርሳል? ህግ ቢዳኘን ሞተች እኮ እሷ ከሞተች በኋላ ያለው እሷ ከሞተችማ እኔ ነኝ ወራሽ፣ ሌላ ማን አለ እኮ። ስለዚህ ወራሽ የሁለቱ ቤት አንቺ ነሽ። አሁን ይሄን እየጨረስሽ ነው ጉዳዩ። በጣም ደስ ይላል። ስለዛ የዛን ቀን አሁን እስኪ ስለነበሩት ነገሮች አንቺ ቤት ስትመጣ በምንድን ነበር የበላችሁ ምግብ? ምንድን ነው ያበላሽ? ሽሮ ነበረ። አጋጣሚ ልመጣ ነው አለች እና ያልኳት ሽሮ ተሰራ፣ ሽሮ በላን፣ ቡና ጠጣን። በስነ ስርዓት የተለያየ ነው እንግዲህ። አንቺ ጋብዘሻት ነው ወይስ እሷ ደውላለች? ራሷ ደውላልኝ። ከአንቺ ጋር የምትጨቃጨቅ ሴት እንዴት ያለ ወትሮዋ ደውላ? እኔ አላውቅም። ምን እሷ ለእኔ አቅዳሚ ይሁን ወይ ለሌላ ሰው ማቅዳ ይሁን፣ ምናልባት እሷ ለራሷ የሚያሰበችው ይሆናል ራሷ የበላችሁ። ክፉ ሰው መቼስ ለራሱ ነው መጀመሪያ የሚወድቀው አይደል? እውነት ነው። ምክንያቱም አንዳንዴ ለሰው ያቀርከው ለራስ ይሆናል ይባላል። በጣም ያስገርማል። ትንሽ ለየት ያለብኝ ነገር ግን ቤት ውስጥ የታሰረ ምግብ ነበር የዛን ቀን የዛን ዕለት አይደል? ታስሮ ምግብ ቤታቸው ተገኝቷል። እንደ ማስረጃም ቤት ውስጥ እንደሰራችሁ ምናምን ነው ሲደረግ የነበረው። እስከ ድስቱ ነው ቤት ውስጥ ታስሮ ምግቡ የተገኘው፣ እስከ ድስቱ። እስከ ድስት ደግሞ እሷ የትም ልትወስደው አትችልም። ስለዚህ ያ ድስት ያንቺ ድስት ነው። ያንቺ ድስት ነው ወይስ አይደለም? ድስቱማ የራሴ ነው። የራሴ ነው። እና በአንቺ ድስት እሷ ቤት ምግብ እንዴት ታበስላለች? እኔ አላውቅም ለምን እንዳበሰለች። ድስቱ የራስሽ ነው። ምግቡም በሽሮ ነበር። ሽሮ ነበር። ስለዚህ ምግቡ የተመረዘው አንቺ ቤት ነው። የሰራሽው ምግቡንም አንቺ ነሽ ወይስ አይደለም? ምግቡንማ የሰራሁት እኔ ነኝ። ግን የመረዝሽው አንቺ ነሽ። እኔ አልመረዝኩም። አሁን እኮ ነገርሽኝ እኮ። የአንቺ ድስት ከሆነ ድስቱ የራሴ ቢሆንስ እነሱ ቤት ምን ይሰራል? ራሷ ውስጥስ ቢሆን እኔ ምን አውቃለሁ? ደብቃ እኔ ማውቀው ነገር አለ እንዴ? ኧረ ገበያ ትንጣጭ። አሁን በስርዓት ነው እያዋራሁሽ ያለሁት። አንቺ ቤት ምግብ የተሰራበት ድስት ለዛውም በሽሮ ወጥ እነሱ ቤት ምን ሊሰራ ሄደ? እስከ ሽሮ ያ እነሱ የበሉት ምግብ እነሱ ቤት ለምን ተቋጠረ ነው ጥያቄ። እኔ እኮ ቤት ያበላኋት አጠጣኋት አይደል እንዴ? ቤቴ ካበላሁ ካጠጣኋት ሰው ቤት ምን ሊያደርግ ሄደ? እኔ ምን አውቃለሁ? ምናልባት ለእኔ አድርጌ ያመጣላታል ብላ ወስደስ ቢሆን የዛን ዕለት ከአንቺ ቤት የተመለሱ ቀን ነው እኮ የሞቱት እነዚህ ሰዎች አይደል? አዎ። ስለዚህ ያ ድስት ደግሞ ከአንቺ ቤት ነው የመጣው እሷ ቤት። ስለዚህ ህግ ይዳኘና። ህግ እኮ ይዳኛቸዋል። ምንም የማይዳኘው ነገር የለም። በህግ ነው እኔም እኮ እያዋራሁሽ ያለሁት። አሁንም ከህግ የወጣ ምንም ነገር እያደረኩ አይደለም። እዚህ ጋር ወጣሽ ማየት ትችላለች። በጣም ብዙ የህግ አካል ነው ያለው ይሄንን ጉዳይ ከኔ ጋር አብሮ ለማጣራት የመጣ። ስለዚህ በስርዓት በስትክክል ይሄንን ነገር እንድትነግሪኝ ነው የምፈልገው። ሰማሽ? ያ ድስት እነሱ ቤት ውስጥ ምን ይሰራል? ማን ምግቡን ቋጠረላችሁ? እኔ አላውቅም። ማን እንደቋጠረ ማን እንደወሰደ የማውቀው ነገር የለም። ይኸውልሽ አሁን አንድ የመጨረሻ ነገር አምጥልሽ። የገደልሻቸው በአንድም በሌላ መንገድ አንቺ ነሽ። እኔ አልገደልኩም። አንቺ ነሽ። ምንድነው ማስረጃክ? ከዚህ በላይ ማስረጃ የለኝም። ድስቱ እንዴት እነሱ ቤት ውስጥ ተገኘ? አንቺ ድስት እስከ ምግብ አሻራ ማንሳት ትችላለህ። እስከ ምግብ ሰሃን ስለ አሻራ አይደለም ማወራው። ሰማሽኝ እኮ ነገርኩህ። ማስረጃ አንተ ማስረጃክ ነው አይደል? እኔ ደግሞ ማስረጃ አሻራ ነው። በጥልቀት ስላልተጠየቅሽ ነው እንጂ ሁላችንም እናውቀዋለን። ስለዚህ ይኸውልሽ ይሄንን ወንጀል እኔ በአንድም በሌላ መንገድ ደርሼበታለሁ። ሰማሽኝ? ሂደሽ ፋርማሲ ላይ እንደገዛሽ መድኃኒት፣ የሚገል መድኃኒት፣ ይህን ሁሉ ማስረጃ አለኝ። የትኛው መድኃኒት ቤት እንደሆነ ለራሱ ልነግርሽ እችላለሁ። በደህንነት ካሜራዎች የታዩ። ከአንቺ አሁን የምፈልገው ልንገርሽ፣ ሁለቱም ቤት ትሸጫለሽ አይደል? የተወሰነ ሂሳብ እንድትሰጪኝ ብቻ ነው የምፈልገው፣ ገንዘብ። ከዛ ውጭ እኔ እዚህ ቤት ውልቅ እላለሁ። ካልሆነ ግን ያም ድስት የቋጠርሽው አንቺ ነሽ። እሱንም ባሏን እንዲገለው ነው። አልተሳሳትኩም አይደል? አልተሳሳትኩም። ባሏን እንዲገለው ነበር አይደል? በጣም ጥሩ። እንደዚህ እንድታምኚልኝ ነው የምፈልገው። እዚህ መድኃኒት ቤት ሄደሻል። የሄድሽው መድኃኒት ምን ለመግዛት ነው? የአይጥ መድኃኒት ምን ይሁን ልገዛ ነው የሄድኩት። የአይጥ መድኃኒት? ለአይጥ መድኃኒት ለመግዛት ከመቼ ነው ደግሞ ፋርማሲ፣ የሰው ፋርማሲ ለመሄድ የተጀመረው? ተጀምሯል።
ይኸውልሽ አሁን እኮ መካድ እኮ አይደለም እንደዚህ ዝም ብለሽ አይኔ ያወጣ ውሸት አይደለም ላንቺ የሚጠቅምሽ። ሰማሽኝ? እኔና አንቺ እንዳልኩሽ እኔ ከዚህ ቤት ትንሽ የሆነ ነገር ከሰጠሽኝ ወጥቼ እሄዳለሁ። ካልሆነ ግን ነገሮች ሁሉ የሚያመላክቱት ወደ አንቺ ነው። ስለዚህ ማስረጃውን እንዳጠፋልሽ አሁን የምትይው ነገር ሁሉ ሰማሽኝ? በተጨማሪ የአንቺ ቤት እነሱ ቤት ውስጥ ምግብ ተቋጥሮበት ምንም አይሰራም። ፖሊስ የሚያውቀው እዛ ቤት ውስጥ ያ ብረት ድስት ሲገኝ ምን እንደሆነ ነው። እነሱ ቤት እንደተሰራ እንዲያውቅ ፈልገሽ ነው እንደዚህ ያደረግሽ። እኔ ይሄንን እያንዳንዱ ነገር አውቃለሁ። ስለዚህ እህትሽን ገለሻታል ወይስ አልገደለሻትም? አልገደልኳትም። ምግቡ ታዲያ እዛ ውስጥ ምን ይሰራል? ለባሌ ብላ ከዛ ሄዳ ለባሌ ብላ ቋጥራ። ስለዚህ የጠየቁሽን ግን ሰምተሽኛል? ሰምቻለሁ። ስለዚህ አንቺ ነው የገደልሻቸው? አልገደልኳቸውም። እና እኔ ታዲያ ማንስ ይግደል ምን ይግደል? ብረት ድስቱ ከኔ ቤት ተቋጥሮ አሁን እንደዚህ እኔ ምን እንደሆነ አውቃለሁ? እሱስ ገሏስ ቢሆን እሱስ ገሏትስ ቢሆን እኔ ምን አውቃለሁ? እሺ ይኸውልሽ አሁን እኔና አንቺ እኮ መጨቃጨቅ የለብንም። ገባሽ? የሁለቱም ቤት ባለቤት ነሽ። አሁን እቺን ማስረጃ ወስጄ ካቀረብኩኝ ብረት ድስቱ የሷ ብረት ድስት እነሱ ቤት ውስጥ ነበረ እንኳን ይሄንን ካወቁ ህግ ይይዝሻል። እመኝም አትመኝም። ምክንያቱም ህግ የያዘው ቤት ውስጥ ብረት ድስት እንደተገኘ ነው እንጂ ያንቺ ብረት ድስት እንደተገኘ አይደለም። ስለዚህ ይሄንን ተናገርኩ ማለት የሷ ብረት ድስት ምን ይሰራል ነው የሚባለው። ስለዚህ እውነታውን ንገሪኝ። እህትሽን ገደልሻታል ወይስ አልገደልሻትም? እህቴን አልገደልኳትም። እና አንቺ ድስት እነሱ ቤት ውስጥ የኔ ድስት ይዛ ሄደችው ራሷ ናት። ለባለቤቴ ምግብ ላድርግለት ይብላ ምሳ ብላ ይዛ ሄደች። ይብላ ብላ መድኃኒቱን ታዲያ አምጥተሽ ለምን ጨመርሽበት? እነሱ ምግብ ላይ ለምን መድኃኒት ጨመርሽ? መድኃኒቱንማ እኔ የጨመርኩት እሱን ገላለሁ ብዬ ነበር። ጭራሽ ጨምረሻል መድኃኒቱን? አዎ። እነሱ እንደሚበሉት እያወቅሽ ታዲያ እንዴት ጨመርሽ? እኔ እሷ እንደምትበላ እኔ ምን አውቃለሁ? እዛው አንቺ ቤት አይደል እንደ ይበሉት? እሷማ እኔ ጋር በልታ ነበረ። እሱ ከእሱ ጋር ትበላሽ ብዬ እኔ መች አወቅኩ ታዲያ? እሱ እኮ ምግቡን አልበላም። እኔ አላውቅም ታዲያ። እሷ በላችሁ ታዲያ። እሷ ከበላች እኔ ምን ላድርገው ታዲያ? ምንድን ነው የምትለው? ጤነኛ ናት? አዎ ጤነኛ ነኝ። ምግቡን አንቺ ነው የመረዝሽው? ነገርኩህ እኮ የመረዝኩትም ደግሞ እኔ እሱ ልጨርሰው ነበረ እንጂ እህቴ ትሞታለች ብዬ አይደለም። ስለዚህ የገደልሻቸው አንቺ ነሽ። አሁን እኔ የገደልኩት እሱ እኮ አልሞተም፣ በሕይወት አለ እኮ። አልሞተም አውቃለሁ። ለእሱ ያሰብኩት ለእሷ ሆነ። እኔ እናቴን ልጅ እኮ ገላለሁ ብዬ አይደለም ያቀርኩት። ስለዚህ የገደልሻቸው አንቺ ነሽ። አይደለሁም ማለት አትሽም አይደል? ተናገርሽ እኮ በቃ። ስለዚህ ተናገርሽ እኮ መርዘሽዋል። ምግቡን መርዘሽዋል። የመረዝኩትን ለምን እሷ እኔ ጋር መታ ምሳ በልታ ቡና ጠጣለች። እኔ ግን እሱን ነበረ የበላችሁ ያቀርኩት። ቆይ እዚሁ ጋር ይኸውልሽ፣ የበላችሁ ምግብ የተመረዘ ነበር አይደል? ስለዚህ አውቀሽ ነው እንደዚህ ያደረግሽ? አዎ አውቄ ነው ያደረኩት። በጣም ጥሩ። ምን እንድትይኝ ምንድን ነው የፈለኩት? ሌላ እኮ ምንም እንድትይኝ አልፈለኩም። ስለዚህ እህትሽንም የእህትሽን ልጅም የገደልሻቸው አንቺ ነሽ፣ ጸጥ ያደረግሻቸው አይደል? በጣም ጥሩ። እንደዚህ እንድትይኝ እኮ ነው የፈለኩት። እኔ ምን ፈለኩኝ ታዲያ? ስለዚህ እኔ ድርሻ ብቻ ነው የምፈልግ ከአንቺ እና እንዴት እንደገደልሻቸው እያንዳንዱን ነገር እንድትነግሪኝ። እኔም በአንቺ ቦታ ብሆን ላደርገው የምችለው ነው ይሄ ነገር። ሰማሽኝ? አዎ። ረጋ ብለሽ እስኪ ንገሪኝ እስኪ ስለ ሁኔታው እንዴት እንዳደረግሽ፣ ለምን እንደዚህ እንዳደረግሽ ንገሪኝ። እኔማ መጀመሪያ ያደረኩት በእርግጥ ለእሱ አስቤ አይደለም። ባሏ ለእኔ ክፉ ሰው ነው። አንቺ ቤት ምሳ ልትበላ እየመጣች አይደል ነበር? እኔ ጋር ምሳ ልትበላ መጣች። ስለዚህ አስበሽበት ነው? አስቤበታለሁ። አስቤ አቅጄ ነው የተቀመጥኩት። ለምን እውነታውን አልነግርህም? በጣም ጥሩ። ምክንያቱም እሱ ለእኔ ክፉ ሰው ነው። እሷም አሰቃይታሻለች። እሷም አሰቃይታኛለች። ስለዚህ ሁላችሁ ያው የእናቴ ልጅ ስለሆነች ደግሞ ከሷ በላይ ደግሞ ለምን ባልባዳ ነው። እና ለሱ የሰራሽው ምግብ እንዴት ለነሱ ሰጠሻቸው? እኔ እኮ እሱ ይበላል ብዬ እሷ ትበላለች ብዬ እኮ አላሰብኩም። ምሳ አልፈለኩም። ቀድሜ ቤቴ መተሽ ነይ ምሳ ብይ ብያታለሁ እኮ የዛኔ ነይ ምሳ ብይ አልሻት አይደል? ነይ ምሳ ብይ አልኳት። ከዛ በኋላ የሰራሽው ምግብ ግን የተመረዘ ነው አይደል? ለእሱ አይደለም የተመረዘ የሰጠሁት ለባለቤቷ ነበር አቅጄ። ይኸውልሽ እና ታዲያ እነሱ እንዴት ሞቱ? በተመረዘ ምግብ እኮ ነው የሞቱት። ነገርኩ እኮ ለሱ ያሰብኩትን እሷ በልታ ሞተች። አትብይ ለምን አላልሻትም ታዲያ? አላየኋትማ ስትበላ እዛው ቤትሽ ውስጥ ለሰው የተሰራው ሌላ ነበር። እንደዛ አትይኝም ታዲያ?
ለእሷ የሰራሽላት ሌላ ነበረ። ባለቤቷ ለምንድን ነው መግደል የፈለግሽው? ጠላቴ ስለሆነ። ለምንድን? ጉድጓድ ቆፋሪ ስለሆነ። ምንድን አልኩ? ብዙ ነገር ለምን እኔ ከዚህ ቤት እንድታስወጥ ብዙ ነገር ያደርጋል እሱ ማለት ነው። ለዛ እሱ መጨረስ ስላለብኝ ብቻ ነው ያን ነገር ያሰብኩት። እህትሽ እንደገባች ታዲያ እንዴት ወደ ተመረዘው ምግብ እንዴት ሄደች? እኔ አላየሁም። በሰዓቱ የት ነበርሽ አንቺ? በሰዓቱ አጋጣሚ ወጣ ብዬ ነበር፣ እጅ ውሃ ለማምጣት ማለት ነው። እሷ ደግሞ ታጥቢያለሁ ብላ ቀመሰች። ህፃኑን አጉርሰው ነው አጉርሰው እና በዛ ቅጽበት አንቺ ቤት ውስጥ ይኸውልሽ፣ አሁን እኔና አንቺ መወሻሸት የለብንም። በጣም ጥሩ ነው እየመጣሽልኝ ያለው እየተነጋገርን አይደል? መወሻሸት የለብንም በጭራሽ። ይኸውልሽ ረጋቤሽ ሰላማዊት ነሽ አይደል ስምሽ? እኔ ሁሉንም ነገር አውቃለሁ። ምግቡን አብልተሽ ባለቤቷ ለመጨረስ ያዛ ምግብ እንደቋጠርሽለት አውቃለሁ። ምንም መወሻሸት የለብንም በቃ። ስለዚህ አሁን በዋነኝነት አቅደሽ አስበሽ እሷም እንድትሞት ያደረግሽው ነገር እንደሆነ ንገሪኝ። እኔ እኮ በቃ ሚስጥር እኮ አሁን ተቀበልኩሽ። ስለዚህ ቤቱንም አስጨራርስልሻለሁ፣ በአንቺ ስም እንዲሆን አደርግልሻለሁ። የህግ ሰው አይደለሁ። ስለዚህ እውነቱን ንገሪኝ። ክፉ ስለሆኑ ነው አይደል እንደዚህ ያደረግሽው? አውቀሽ ነው ሽሩ እንደዚህ እንደትኛል ለፈልኩ። እህትሽንም እንድትሞት አውቀሽ ያቀርሽው ነገር ነው። እህትሽ በልታ ወደ ቤቷ ስትመጣ ደግሞ ምግብ ቋጠርሽላት አይደል? በአንቺ ድስት የተመረዘውን ምግብ ከዛ ባሏ እንዲሞት። በጣም ጥሩ። እስቲ ንገሪኝ፣ አሁን ሁሉንም ነገር ንገሪኝ። ምን እንደዚህ እንዳስመረረሽ፣ ለምን እንደዚህ እንደሆነ ንገሪኝ እስቲ። እኔ መጀመሪያ ከቤት ብዙ ነገር ከቤት እኔ ለምን ለእናት ለአባታችን ሁለታችን እኔ እና እሷ ብቻ ነን። ሌላ ሰው የለም። እሺ እሷ ታላቂ ናት፣ እኔ ታናሿ ነኝ። ለምን እናቴ ደግሞ ስትሞት አደራ ብላኝ ሄደችው። ግን እኔ እዚህ ቤት ስኖር ወጣት ነኝ፣ ብዙ ነገር ያስፈልገኛል። ብዙ ነገር ማለት ነው። ታናሽም ስለሆንኩኝ ማለት ነው ይመስለኛል። ባሏ ይቀናል፣ ባሏ ማለት ነው ብዙ ነገር ማለት ነው በእኔ በቃ። ለምን በእናት በአባቴ ቤት እንኳን እንድኖር አይፈልግም እሱ። ያው መቼስ እህት ደግሞ ያው ባሏ ደግሞ እንግዲህ ስጋዋ ነው የአብራኳ ክፋይ ነው አይደል እንዴ ባል። ለዛ ጎን አጥንት ነው ከግራ ጎንና ስለሚባለው ማለት ነው። ለዛ እሷ ደግሞ በጣም እኔ ትጨኩነኛለች ለባሏ ማለት። ለዛ እኔ ምን አሰብኩኝ፣ ለምን አልጨርሳቸውም ብዬ አሰብኩኝ። ሄጄ ገዛው መድኃኒቱን አምጥቼ ምግብ ውስጥ ጨመርኩኝ። ከዛ በኋላ እንዴት በሰዓቱ አንቺ ቤት አልሞተችም ወይስ? በሰዓቱ እኔ ጋር አልሞተችም። ቀስ ብሎ የሚገላል እሱ ቀስ ብሎ አዎ። ከፋርማሲ ነው የገዛሁት። ከፋርማሲ ነው የገዛሁት። እኔ አሁን እውነት ለመናገር አላውቅም ነበር። እንድትነግሪኝ እውነቱን ነው እንጂ ከፋርማሲ ግዢው ዘራአ መድኃኒት ግዢ ማውቀው ነገር የለም። ከፋርማሲ ነው የገዛሁት። አስቤ አቅጄ ቀስ ብሎ ሊገል የሚችል የፋርማሲ መድኃኒት እና ምክንያትሽ ይሄ ነው ስለሚያሰቃዩሽ። አሁን ከቤት አስወጥተሽ አባረርሽው። እሺ ስለዚህ አድርገሻል እንደዚህ። እነሱን ችግር የለውም እንደዚህ ተንኮል አስቢባቸው። ተንኮል ስላሰቡብሽ የ7 ዓመት ሕፃን ልጅ ምን አድርገሽ? እኔ ምን ታደርግልኛለች? የማንም ዲቃላ እኔ ቤት የሚቀመጠው ምን ታደርግልኛለች? ለኔ ነገ እናቴ ድርሻስ ብትል እሱስ ምን ያደርግልኛል? ምንም አያደርግልኝም። እሱን አባረርኩት ከቤት። ሁለቱንም አባረርኳቸው ከቤት። ምን ሁለቱንማ ገደልሻቸው እንጂ ረሳሽው እንዴ? ያው በላቸው እኮ አስክሬን መሸኘት ማለት እኮ አባረርኳቸው በላቸው። እሺ እኔ እኮ ግራ ይገባኝ። አሁንም እያልኩሽ ያለሁት እቺ ህፃንዬ ምን አደረገች ያለ ኃጢአት? ነገ ደግሞ እሷም እንደናቷ ደርሳ ትበቀልብኝ እንዴ? መች ተበቀለች? ማንም እንደምታየው ማንም አዳሜ እኮ ለእኔ ጠላት የለም። ነገ ከፍ ስትል እኮ ይቺ ናት እናትሽን የጨረሰችው ቢሏትስ ለበቀል እንዳትነሳሳ ወይ ምናምን የእናቴን ድርሻ እንዳትለሽ አብራት ሞታል። አዎ ስለዚህ ማድረግ ያለብኝ ምንድነው መጨረስ ነው በቃ። እዛሁም በአንቺ ቤተሰቦች ስም ስለሆነ ቤቱን አስወጣት። ህግ ታዲያ እንዴት አላወቀውም? አውቀሽ ሆን ብለሽ አቅደሽ ነው በብረት ድስት እንትን ያልሽው የላክሽው እነሱ ቤት እንደተመረዘ እንትን እንዲባል። ሌላስ እንደው እስኪ ሌላ አሁን ለባሏ ምን አስበሽለት ነበር? ምንም ከቤት ከወጣ ለነገሩ የት ትገናኛለህ? የት ያገኛል?
ሰምቻለሁ እኮ ብዙ ነገርና እቃውን ሻሽጦትም ወጥቶ ነው ከነ ንብረታቸውን ይዤ ያባረርኩት። ሽጦታል። አሁን ይሽጠው ይኑር ማውቀው ነገር የለም። እህትሽ ናት ስለ ንብረቱ እህትሽ ናት አይደል? ፍትሃት ምናምን አታስደርጊላትም? ገለሻትም? ጸሎተ ፍትሃት ምናምን አታስደርጊላትም? ምን ታደርግልኛል? ተፈታ አልተፈታ ምን ማድረግላት ነገር አለ? ምን ምታረግልኝ? ድጋሚ እንኳን መግደል ብትይ መቃብሯ ውስጥ ገብተሽ ትገያታለሽ ማለት ነው። ብትገኝ እገላታለሁ መልሼ ማለት ነው። ጤነኛ ነሽ ግን? አዎ ጤነኛ ነኝ። እንዴት የሰው ልጅ እንደዚህ አይነት ጭካኔ ይጨክናል? እንዴት መጨከን ስላለብኝ ነው። እኔም የሞተ ይሻላል በቁም ከመግደል የሞተ ቁርጡን አውቆ የሞተ ነው። እኔን ግን በቁም ነው የገደለች እህቴ። ለዛ እኔ ደግሞ የዘላለም ሞት ነው ደግሞ ለሱ ያቀርኩላት። አሁን በምትኖር ህይወት ደስተኛ ነኝ። በጣም ያሳፍራል። እንደዚህ በድፍረት ደረትሽ ነፍተሽ መናገርሽ በጣም ነው የሚያሳፍረው። እውነት ለመናገር በጣም እንዳንቺ አይነት ቆሻሾች በሞሉበት ማህበረሰብ ነው ማህበረሰብ አልሆነ እንዳይቀር እየተፈተነ ያለው። አሁን ካንቺ ላይ ገንዘብም አልፈልግም፣ ምንም ነገር አልፈልግም። ወደ ህግ እንድትሄጂልኝ ብቻ ነው የምፈልገው። ለምን ሄዳለሁ? ቀጥ ብለሽ እንድትሄጂ። አልሄድም። እስካሁን እኮ የያዝኩሽ ማስረጃ እንደገደልሻት እኮ ተናገርሽ። ተድበስብሶ ይቀራልሽ ነበር አንቺ ግን አሁን ወደ ህግ ቀጥ ብለሽ እንድትሄጂ ብቻ ነው የምፈልገው። እኔ ካንቺ ምንም ነገር አልፈልግም። ቀጥ ብለሽ በስርዓት በክብር ከዚህ ቤት እንድትወጪ ነው። ለምን ደግሞ ወጣው? መውጣት ስላለብሽ። ለምን ደግሞ ወጣው? ምን ማለት ነው? የገደልሽው እኮ ልግደላ። ይሄ በረሮ እኮ አይደለም። ይሁና ቢሆንስ ምን ማለት ነው? ከዚህ ቤት ወጪ ምን ማለት ነው? ማን አንተ? ይሄው ማስረጃ ይሻል እንዴ የፈለከውን ያዝ። ጤነኛ ነሽ ግን? አዎ ጤነኛ ነኝ። አትመስለኝም። እግዚአብሔርን ጤነኛ አትመስለኝም። ትክክለኛ ጤነኛ ነኝ እኔ። አሁን ይኸውልሽ እሷ እኔን የገደለችው ጤነኛ ናት። የቁም በጥፊ እያላጋሁ ከዚህ ቤት ሳላስወጣ እስቲ ወንድ ነህ አንተ። ይኸውልሽ እያላገጡ በቃ እንዴ ምን ማለት ነው? አልነሳም። እስቲ አልነሳም። አልቀጥልም። ለአንቺ መሳሪያ ነው ያወጣ። እስቲ ወንድ ነህ ወንድ ነህ። ልቀቀኝ። እንዴት ነው የሚያረጋት? እንዴ እስቲ ቁጭ ልቀቀኝ። ረግጬ እዚህ ረግጬ ልቀቀኝ። በእናትህ በቃኝ ተወኝ። በእናትህ እንግዲህ ውድ ተመልካቾች እንዳያችሁት ነው። በጣም ከአድካሚ ነገር በኋላ እንግዲህ አምናለች። በጣም ያሳዝናል። ምን አይነት ደረጃ ላይ ምን አይነት ጊዜ ላይ እንደደረስን በአንድ ቀን እንዴት የሰው ልጅ እህቱንና የእህቱን ልጅ ለዛውም ባለቤቷን ጨምሮ ሊያጠፋ አቅዶ እንደዚህ አይነት ነገር እንዴት እንደሚያደርግ እኔ በጣም ግራን የተጋባሁት። ያም ሆኖ ግን ከምንም ነገር ማምለጥ አልቻለችም። እንዳያችሁት ነው። በቁጥጥር ስር አውለናታል። እንግዲህ ህግ ደግሞ ሚላትን ይላታል ማለት ነው። በዋነኝነት አምናለች ይህንን ወንጀል ሁሉ እንደፈጸመች። ግን ለየትኛው ጊዜ ብለን እንደዚህ እንደምንጎዳዳ እንደዚህ እንደምንበዳደል በጣም የሰውነት ልክ የስምነት ጥግ እስኪረክስ ድረስ በጣም ግራ የሚያጋባ ነገር ነው። እንደዚህ አይነት ድርጊት የምታስቡ ሰዎች ካላቸው እባካችሁ ይህንን ድርጊት ተዉ። ሀገርን ወገንን የሚጎዳ በቃ ብዙ ነገርን የሚጎዳ እኔ ጤነኛም አትመስለኝም። በድፍረት እሰይ እንኳን ያደረኩት አይነት ነገር ነው ሁሉ ስትል የነበረ መጸጸት አይታይባትም ነበረ። እስኪ ባለቤቷንም እንግዲህ ያው ክስ እንዲመሰረት አደርጋለሁኝ በያዝኳቸው ማስረጃዎች። ለሱ የሚያስፈልገው አንዳንድ ነገር ካለ ወደ ቤቱም እንዲመለስ አደርጋለሁኝ ወደ ኖረበት ቤት። ምክንያቱም አውቃ ሆን ብላ ይህንን ነገር ስታደርግ እንደነበረ ስላመነች ማለት ነው። በዋነኝነት ግን አብረውኝ የሚሰሩት ክሮዎች፣ የህግ አካላት አብረን ተያይዘን በቅንጅት ችን ወንጀለኛ አቅርበናታል ማለት ነው። እንደዚህ አይነት ወንጀል የሚሰሩ ሰዎች ረፉ፣ ተው። ሌሎችም ሰዎች እንደዚህ አይነት ጭቅጭቅ በማላችሁ ሲኖር ተጠንቀቁ ለማለት እወዳለሁ።
ይህንን ማለት እወዳለሁኝ ተመልካቾቼ። ላይክ፣ ኮሜንት፣ ሼር በማድረግ ደግሞ እናንተ ለብዙ ሰዎች አዳርሱ። እየገባችሁ በቀጥታ በቴሌግራም እኛ መማከር ማወያየት ትችላላችሁ። ሳብስክራይብም እያደረጋችሁ የልዑል ሚዲያ የአጋላጭ ሚዲያ ቤተሰብ ሁኑ ለማለት እወዳለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።